ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። የዛሬው የትምህርት ክፍላችን የማቴዎስ ወንጌል ምዕራፍ 24 ከቁጥር 15 እስከ 28 ማቴዎስ ወንጌል ምዕራፍ 24 ከቁጥር 15 እስከ 28 እንግዲህ በነብዩ በዳንኤል እንዳለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፣ በሰገነትም ያለ በቤት ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። በዚያች ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡን እንኳን ሳይቀር እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። በድን ወዳለበት በዚያ አሞሮች ይሰበሰባሉ። ይህ የእግዚአብሔር ቃል ነው። እሺ፣ በጸሎት እንጀምራለን። እግዚአብሔር አባት ሆይ እናመሰግንሃለን። ከሳምንት ሳምንት እንደዚህ እየተገናኘን ቅዱስ ቃልህን እንድናጠና እንድናነብ እግዚአብሔር አምላክ ሆይ እንድናስተውል አእምሮን እድልን ስለሰጠህን ክብር ላንተ ይሁን። እግዚአብሔር አምላክ ሆይ ከዚህ የበለጠ እድል ለሰው ልጅ ምንም የለም። በቃል ዙሪያ ከመሰባሰብ ጌታ እግዚአብሔር ሆይ ያንተን እውነት ከማየት ያንተን ብርሃን ከመከተል የበለጠ እድል ለሰው ልጅ የለም። ትልቁን እድል ነው የሰጠህን። እናከብረሃለን፣ እናመሰግንሃለን። እግዚአብሔር አምላካችን ሆይ እነኚህን ቃላት የተናገርካቸው አንተ ነህ ጌታ ኢየሱስ ሆይ ዛሬም በመካከላችን እንድትፈታለን፣ እንድታስተምረን፣ ጥበብን ማስተዋልን እንድትሰጠን እንጸልያለን። የነቃን አእምሮ እግዚአብሔር አምላክ ሆይ የተዘጋጀን ልብ እንድትሰጠን እግዚአብሔር አምላክ ሆይ ለእኔ ተናጋሪ አንደበትን እንድትሰጠኝ ቅዱስ መንፈስ በመካከላችን እንዲሰራ እግዚአብሔር ሆይ እንጸልያለን። የደከሙ እንዲበረቱ ጸልያለሁ። የወደቁ እንዲነሱ ጌታ እግዚአብሔር ሆይ ያንቀላፉ ከእንቅልፋቸው እንዲነቁ ሕይወትን እንደ ቀልድ እንደ ዘበት የወሰድን ጌታ እግዚአብሔር ሆይ ከእርሱ እንድንነቃ እግዚአብሔር አምላክ ሆይ እንጸልያለን። እዚህ ያለነውን እግዚአብሔር አምላካችን ሆይ እንደዚህ በቃልህ እንድታገኝ ኦንላይን ብዙዎች አሉ የሚከታተሉን አብረውን ያሉ እነሱንም እንደዚሁ እግዚአብሔር ሆይ በቃልህ በመንፈስህ እንድታገኛቸው እንጸልያለን። ክብር ላንተ ይሁን። ጊዜያችንን ላንተ አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን። ይህ የመንፈስ ቅዱስ ሳምንት አይ ቲንክ በጣም ጥሩ ነው። ካላንደራችሁ ላይ ብታሰፍሩ እኔ በጣም ከምጠብቃቸው ጊዜያት መካከል አንዱ ኦልሬዲ ሆኗል። አንድ ነው ያደረግነው ባለፈው ዓመት፣ ሁለተኛችን ነው የሚሆነው። ግን ባለፈው ዓመት የነበራችሁ ስንት ነበራችሁ? እጆቻችሁን ልይ። እግዚአብሔር አልባረከንም። በጣም ያለፈው ዓመት በጣም ግሩም ነበር እና እግዚአብሔር በመካከላችን ነበር። በጣም ብዙ ሰዎችን በመንፈስ ቅዱስ እግዚአብሔር ነክቷል። ጌታን የተቀበሉ ነበሩ። እኔ በጣም የሚያስገርመኝ ነገር ለመንፈስ ቅዱስ ሙላት ለመጸለይ ነበር የተገናኘ ነው። ግን ጌታ ኢየሱስን የሚቀበሉ ሰዎች ነበሩ። ባክ ያደረጉ የተመለሱ ሰዎች ነበሩ። እግዚአብሔር አቅጣጫን ያሳያቸው ሰዎች፣ እግዚአብሔር ለብዙ ነገር የጠራቸው ሰዎች ነበሩ እና በብዙ ነገር ወጣቶቻችንን እግዚአብሔር ነክቶ ነበር እና ካላንደሮቻችንን ካሁኑ ሴት ብናደርግ ትንሽ ለመከላከል ብንሞክር ማለት ነው። አንዳንድ ጊዜ መከላከልን ይጠይቃል። እኔ ከእንትኑ ጀምሮ ነው የናፈቀኛ አይዶኖ ትዝ ይላችሁ እንደሆነ አንድ ሰዓት የጸጥታ ጊዜ ነበረን እየተገናኘን ዝም ለማለት እንገናኝ ነበር እና እሱ ራሱ በጣም አስደናቂ ነበርና ከሱ ጀምሮ ስለሆነ ካላንደሮቻችንን ብንዘጋ
ምናልባት ኦንላይን ያላችሁ ሰዎች ደግሞ ካላችሁ አዲስ አበባ የመምጣት ፕላን ካላችሁ ቀስ እያደረጋችሁ ብታስተካክሏትም እዚህ እንገናኛለን ማለት ነውና መንፈስ ቅዱስ በጣም ያስፈልገናል። ሁል ጊዜ በመንፈስ ሪፍሬሽድ መሆን በጣም ያስፈልገናልና እሱን ስለምናደርግ እንዳትረሱ ቀኖቹን ካሁኑ እንድንይዝ ለማለት ነው። ማቴዎስ ወንጌል ምዕራፍ 24 ከቁጥር 15 ጀምሮ እስከ ቁጥር 28 ድረስ ያለው ክፍል ነው የዛሬው ክፍላችን። ማቴዎስ ወንጌል ምዕራፍ 24ን መተርጎም በጣም ከባድ ነው። ከማቴዎስ ወንጌል ምዕራፍ 24 ከባድ ትርጓሜዎች መካከል ደግሞ ዋናው እምብርቱ ደግሞ ይሄ ነው ከባዱ እና በዚህ ቀን ነው ያጋጠመኝ እኔ እና የተገናኘ ነው። ማቴዎስ 24 15 እስከ 28 በጣም ከባድ የሆነ የመጽሐፍ ቅዱስ ቴክስት ነው። አንዳንድ ነገሮችን ለማየት እንሞክራለን። ብርቱ ነገር አለው። እሱን ዝርዝር ለማየት እንሞክራለን። ዛሬ አይናችሁ ሳይጨፈን ቀጥ ብላችሁ ከጨረሳችሁ ራሱ ሰርተፍኬት ይሰጣችኋል። በጣም አቴንሽን ይጠይቃል ማለት ነው። እግዚአብሔር በቃ የምር ይናገረን ጀምሯል ማለት ነው። ዋና ዋና ዝርዝር ነገሮችን የምናይበት ቀን ነው። አንዳንድ ዝርዝሮችን ለመተንተን የምንሞክርበት ቀን ነው። ሃይሊ ኤስካቶሎጂካል ነው። የፍጻሜ ዘመን ነገር ነው እና ከአሁን ነገር ጋር ነሰሰርሊ ዝም ብሎ የተገናኘ ነገር ብቻ ሳይሆን እስከ ፍጻሜው እግዚአብሔር ሊያረግ ያለውን ነገር የምናይበት ነገር ነው። ዝርዝር አለው፣ ቀኖች አሉት፣ አመት ምናምን ነገር አለው። ነቃ ካላችሁ ዲግሪ ያላችሁ ማለት ነው። እሱ ነው የምናደርገው። አይ ቲንክ ጥሩ ነው። እግዚአብሔር እንደዚህ የሚናገረው ሰው በጣም ጥሩ ነው። አይ እኔ እግዚአብሔር በጣም ነው ያደልከን ብዬ ነው በእግዚአብሔር ፊት የማመሰግነው። በጣም ነው ያደልከን። እንደዚህ አይነት ነገሮችን ባይብል ኮሌጅ ሄደን ሳይሆን እዚህ በቤተ ክርስቲያን በሎካል ቸርች ኮንቴክስት ነው። ምናልባት አንዳንድ ኦንላይን የምታዩ ሰዎች ሚስ አንደርስታንድ ሳታደርጉን አትቀሩም። ይሄ ሎካል ቸርች ነው። በሎካል ቸርች ነው እየሰበክን ያለ ነው እንደዚህ አይነት ቴክስቶችን እና ይሄ ሴሚናሪ ውስጥ ሆነን ዲቤት እያደረግን ምናምን ነገር አይደለም። ፖዚሽን ስለማየት እየሞከርን አይደለም። ግን በሎካል ቸርች ሴቲንግ፣ በአጥቢያ ቤተክርስቲያን ሴቲንግ እንደዚህ አይነት ከባድ ነገሮችን እንድናይ ከፈቀድክልን በጣም በጣም ትልቅ እድል ነው። ልጆችን እንደየአቅማቸው ነገር ነው የምናወራው። እኛ ገና ትንንሽዬ ነገር እያሉ ስለ ትዳር፣ ስለ ኮሌጅ፣ ስለ ዩኒቨርሲቲ፣ ስለ ምናምን አናወራን። ብናወራም የሚሰማንም የለም፣ ሰሚም የለም፣ አድማጭም የለም፣ ተናጋሪም የለም። እዚህ ላይ አቅማቸውም ስላይደለ ማለት ነው። ከፍ እያሉ ሲሄዱ ወሬው እየተቀየረ ይሄዳል ማለት ነው። ከፍ እያሉ ሲሄዱ ወሬው እየተቀየረ ትንሽ ደግሞ መረር ያሉ ነገሮች ስለ ኮሌጅ፣ ስለ ዩኒቨርሲቲ፣ ስለ ወደፊት፣ ስለ ትዳር ጓደኛ፣ ስለ ምናምን እየተለወጠ ይመጣል ማለት ነው። ከፍ እያለ የሚመጣው ልጅ ከፍ እያለ ሲመጣ ነው እና በአንድ በኩል this is good ማቴዎስ 24 ላይ ደርሰን የመምጣቱ ሁኔታ ምን ይመስላል፣ ዝርዝር ነገሮች ምን ይመስላሉ፣ እንዴት ነው የሚመጣው፣ ዘመነ ፍጻሜ ምን ይመስላል፣ ቴክኒካል ነገር ነው ይሄ አነቃቂ ስብከት ነገር ምናምን ላረገው ብችል እንዴት ደስ ይለኝ ነበር እኔ ስለምወድ ማለት ነው። እንደዛ አይነት ነገር አይደለም። አሜን ሃሌሉያ ምናምን ነገር ይኖሩ ለማውጣት እንሞክራለን። እንደዛ ነገር አይደለም። የቀኖች ነገር ነው፣ የዓመታት ነገር ነው። እግዚአብሔር ይህንን ያረጋል ወደፊት የሚል ነገር ነው። ግን I think this is good በጣም ጥሩ ነው። እግዚአብሔር ትንሽ ከፍ እያረገ እያየን እንደሆነ ነገር ይሰማኛል። እግዚአብሔር እንደዚህ በዝርዝር ካስተማረንና ከተናገረን ማለት ነው። ፍጻሜ ዘመንን በተመለከተ አንድ ጓደኛ ነበረኝ እኔ እና የፍጻሜ ዘመን ጥናትን የፍጻሜ ዘመን ትምህርትን ዝም ብሎ ቴክኒካሊ አንዳንድ ጊዜ ስናነሳ ሰምታችሁ እንደሆነ በእንግሊዝኛ ቴክኒካሊ ኤስካቶሎጂ እንለዋለን። ኤስካቶሎጂ ማለት የፍጻሜ ዘመን ትምህርት ማለት ነው። ኤስካቶን ማለት መጨረሻ ማለት ነውና ኤስካቶሎጂ ማለት ዘመነ ፍጻሜን ማጥናት ማለት ነው። ቴክኒካሊ መጽሐፍ ቅዱስ ተማሪዎች ኤስካቶሎጂ ይሉታል። ስለ መጨረሻው ዘመን ያለ ትምህርት ማለት ነውና አንድ ጓደኛ ምን ይል ነበር? የራሱ ሐሳብ ይሁን ከመጽሐፍ አንብቦ ይሁን አላውቅም፣ ግን ሁለት አይነት ክርስቲያኖች አሉ በቤተ ክርስቲያን ይላል። አንደኛዎቹ አይነት የክርስቲያንና የአገልጋይ አይነቶች ኤስካቶማኒያክ ናቸው ይላል። ኤስካቶማኒያክ ማለት የኤስካቶ ነገር ብቻ የሚያሳብዳቸው ማለት ነው። ሌላ ነገር የማያውቁ በዚህ የሰከሩ ማለት ነው። እና ስለ ኤስካቶን ብቻ የሚያወሩ ሁሉ ነገር የመጨረሻ ዘመን ነገር ነው። የሚያዩት ነገር ራሱ የመጨረሻ ዘመን ምልክት ነገር ነው። እንደደነገጡ ነገር ነው። ፖለቲካውን የሚረዱት ከመጨረሻ ነገር አንጻር ብቻ ነው። አካባቢያቸው ጠቅላላ የሚያዩት ከሱ የተነሳ ነው። ልብሶችን ሁሉ ይመረምራሉ፣ እንትኖችን ሁሉ ያደርጋሉ። ሁሉ ነገር ፍጻሜ ነው። የሚነቃቁት ስለመጨረሻው ዘመን ሲወራ ነው። ሌላ ነገር ስታወራው በጣም ብዙ ነገር ብዙ እንትን ያደርጋቸው። የመጨረሻው ነገር ምን ይመስላል? የእስራኤል ጉዳይ ምን ይመስላል? ከዚህ ዓመተ ምህረት እስከዚህ ዓመተ ምህረት እንትን ሆነ፣ ራሻ በዚህ ወጣች፣ ቻይና በዚህ ገባ፣ አሜሪካ በዚህ ሄደ። ጠቅላላ ወሬያቸው ጠቅላላ ኤስካቶን ብቻ ነው። ዛሬን በጣም የዘነጋ ነው ይላልና ኤስካቶማኒያክ ይላቸዋል። አብዛኞቻችን ደግሞ ቸርች ውስጥ ያለን ሰዎችን ኤስካቶፎቢያክ ነን ይላል። ኤስካቶፎቢያክ ደግሞ ማለት በኤስካቶሎጂ ነገር የሚያስፈራው እኔ ምንም እንደዚህ ነጣጣ ነገር በፍጹም አልፈልግም። ይሄው አብዛኞቻችን ሳትሆኑ እንደዚህ ነጣጣ ነገር ኢየሱስ ይመጣል ከዛ በኋላ ሄጄ እገባታለሁ በቃ እንደዚህ ነገር ዝርዝር ነገር በቃ እኔ አልፈልግም። እነኚህን ፈሪዎች ይለናል
እስካቶ ፈሪዎች ማለት ነው። እስካቶፎቢክ ማለት ምንም ነገር የማይፈልጉ ግን የምንኖረው መጨረሻ ዘመን ላይ ስለሆነ ምርጫ የለንም እና ማወቅ አንፈልግም። ፍርሃት ይለናል። አንፈልግም ጣጣ ነገር አንፈልግም። አውሬው ቀንዱ 666 ምናምን እንደዚህ የሚባለው ነገር የዘንዶ ነገር የምናምን ምንም ነገር በቃ እኔ አልፈልግም ጣጣ የሚሉ ሰዎች አሉ። የት እናመልጣለን? so the balance is ህይወት ይሄ ብቻ አይደለም። ህይወት እዚህም ነው። ህይወት የመጨረሻው actually የመጨረሻ ብቻ ሳይሆን አሁንንም አፌክት የሚያደርግ ነው። ሶ ኤስካቶሎጂ ብቻ አይደለም ነገር ሌሎች ነገሮችም አሉ። ሌሎችንም እንማራለን። ግን at the same time ደግሞ ፈሪዎች እንደዚህ አይነት ነገር የማይነካኩ ደግሞ መሆን የለብንምና ባላንስ በጣም ያስፈልጋል የሚል ነው። ናው ማቴዎስ 24 ያው ትንሽ ኮንቴክስቱን እንደያዘን መቀጠል በጣም ጥሩ ነውና አጠገባቸው ያለ ሰው ቼክ ማድረግ ዛሬ ጥሩ ነው። ትንሽ አይን ብሊንክ ካረገ እንደዚህ ምናምን ለማድረግ ማለት ነው። ጌታ ኢየሱስ ማቴዎስ 23 ላይ በእስራኤል ላይ ፍርድን አስተላለፈ። the whole context የእስራኤል ፍርድ ነው። በእስራኤል ላይ ፍርድን አስተላለፈ። ባጭሩ ምንድነው? 22 እና 23 ላይ ምሳሌዎቹ ትዝ ይላችሁ እንደሆነ መንግስት በቃ ከናንተ ሊወሰድ ነው አላችሁ። የእግዚአብሔር መንግስት ከናንተ ትወሰዳለች፣ ለሌላ ፍሬ ለሚያፈራ ህዝብ ትሰጣለች አለ። ናው በእስራኤል ላይ የተደረገ ፍርድ ነው። ሶ ለረጅም ጊዜ ከነበራቸው ዲስኦቢዲየንስ የተነሳ አለመታዘዝ የተነሳ የሃይማኖት መሪዎቻቸውም ከሚያደርጉት ነገር የተነሳ ኢየሱስ ሂሰይድ መንግስት ይወሰዳል፣ ለሌላ ህዝብ ይሰጣል። ሶ እስራኤል አስጨናቂ የሆነ ፍርድ ውስጥ እንደሚገባ አንድ። ሁለተኛ ይሄ መተው ነገር ግን የዘላለም መተው ብቻ ሳይሆን አንድ ቀን ግን ደግሞ እንደሚታሰቡ ካስታወሳችሁ ምዕራፍ 23 ሲያልቅ በጌታ ስም የሚመጣ የተባረከ ነው ብላችሁ እስከምትቀበሉ ድረስ እስከዚያች ቀን ድረስ ነው ፍርዱ። ሶ የእስራኤል ላይ ፍርድ አለ። እስራኤል ላይ ፍርድ ፕሮናውንስ አድርገዋል። ደግሞ አንድ ቀን ደግሞ ይቀበሉታል። እሱን ማለት ነው የወጉት ሁሉ ያዩታል እንደሚል ማለት ነው። በዚህ ኮንቴክስት ነው የተናገረው። ሶ ምዕራፍ 24 ላይ ኢየሱስ አልቲሜትሊ ያው በተደጋጋሚ ያወርቻችኋለሁ ይሄን ከመቅደስ ወጥቶ ሄደ። ወደ ደብረ ዘይት ተራራ አካባቢ ተሻገራሉ። ደብረ ዘይት ተራራ ላይ ሆኖ ያስተማረው ትምህርት ነው። ምዕራፍ 24 ላይ የመቅደሱን ድንጋዮች ሊያሳዩት ሞከሩ። የተዋቡ ድንጋዮች ናቸው። በጣም ትልልቅ ድንጋዮች ናቸው እና ሎክ ትታው የመጣው መቅደስ ተመልከት አሉት እና እንዴት ነው ይሄ ነገር ሲሉት አይ አለ በጣም ድንጋይ በድንጋይ ላይ ሳይፈርስ በዚህ ገና አይቀርም አለ። ሶ ድንጋይ በድንጋይ ላይ ይሄ መቅደስ ይፈርሳል ነው ባጭሩ። ስለ ቤተ መቅደሱ መፍረስ ተናገረ። ይሄ ቤተ መቅደስ ይፈርሳል፣ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አለ። ደን አገናኙት። መቅደስ ከተነካ ከዘመን ፍጻሜ ጋር የተገናኘ ነው። ያውቃሉ፣ ነቢያቱ ራሱ ተናግረዋል። ይሄ ሄሮድስ እያሰራላቸው የነበረ ቤተ መቅደስ ነው። የአሕዛብ ቤተ መቅደስ ነው። በጣም በሙሉ ክብር የነበረ ቤተ መቅደስ አይደለም። ሕዝቅኤል ምዕራፍ 40 እስከ 48 ላይ ስታነቡ ወደፊት ስለሚመጣ መቅደስ እግዚአብሔር በመጨረሻው ዘመን ስለተናገረ ይሄ ከፈረሰ ዘመነ ፍጻሜ ደርሷል ማለት ነው። አዲስ መቅደስ ይመጣል ማለት ነውና ንገረን፣ መቼ ይሆናል? መቼ ይፈርሳል? የመጨረሻው የዘመን መጨረሻ የዘመን ፍጻሜና የሱ ምልክቶች ምንድናቸው አለ። እነሱን ነው በዝርዝር ማስተማር የጀመረው፣ መናገር ጀመረ። ብዙዎችን አልደግምላችሁም፣ ሰሞኑን ስናያቸው ስለነበረ ማለት ነው። ከስቅለት በፊት በነበረን ጊዜያት ዝርዝር ነገር ነው የተናገረው። ዝርዝር ነገር ነው ጌታ ኢየሱስ የተናገረው ስለ ዘመን ፍጻሜ፣ ስለሚሆኑ መከራዎች የተናገራቸው ነገሮች። አንድ ነገር የተኛችሁ ክርስቲያኖች ካላችሁ ስፒሪቹዋሊ ማለት ነው፣ በአካል ሳይሆን በጣም መንቃት በጣም ያስፈልጋል። ወንድሞቼ እናቶቼ፣ እግዚአብሔር የተናገረው ነገር ሁሉ ሆኗል። አሁን ስንዘምር እንደነበረው ይሄም ይሆናል ማለት this is not a joke። እንዲህ ይሆናል ሆኗላ። ለምሳሌ ነው አሁን በጣም የሚያስገርመኝ ነው፣ ከመጀመሪያ ጀምሮ አይታችሁ እንደሆነ እግዚአብሔር የሚሆነውን ይናገራል። የሚሆነውን ይናገራል ብቻ ሳይሆን የተናገረው ነው የሚሆነው። ማንም መጥቶ አቅጣጫ ያስቀይራትም። ያችን ይሆናል ያለው ይሆናል። ለምሳሌ እግዚአብሔር ዘመን ጠቅሶ ይናገራል። በዚህ ዘመን እንደዚህ ይሆናል ይላል። ገና ብቅ ሳይል ማለት ነው። ገና ብቅ ሳይል ምልክት ሳይታይ በዚህ ዘመን ይሄ ይሆናል ይላል። ይሆናል። ለምሳሌ ካስታወሳችሁ አብርሃምን ጠራው ምዕራፍ 12 ላይ። ምዕራፍ 15 ላይ ሲናገረው ለአብርሃም ፕሮግራም ሲሰጠው ትዝ ይላችኋል። ልጅ የለኝም ብሎ የሚያለቅሰውን ሰው ወሰደና አንድ ልጅ የለኝም ብሎ የሚያለቅሰው ያለ ምትክ ያለ ወራሽ መሞቴ ነው ብሎ የሚያለቅሰውን ሰው ወሰደና ምዕራፍ 15 ላይ ቃል ኪዳን ሲገባለት ኢፍ ዩ ሪሜምበር እግዚአብሔር ስለ ዘሩ ይናገራል። ልጅ የለኝም የሚለው ሰውዬ ስለ ዘር ያወራዋል። አለ የሚያየው ዘር እግዚአብሔር። ስለ ዘር ብቻ ሳይሆን ከአብርሃም የተነሳ የሚመጣው ዘር
ለምን ያህል ጊዜ ምን እንደሚገጥመው ያወራዋል። ገና እኮ ልጅ አልተጸነሰም። ምን አይነት አምላክ ነው እግዚአብሔር? እሱ ያለው ነው የሚሆነው። አይ ጋራንቲ ዩ ዓለምን ሰው እጅ ላይ ሊያንጠለጥሏት የሚሞክሩ ሰዎች አሉ። በተደጋጋሚ ነገራቸዋለሁ። አይሆንም። እሱ ያለው ነው የሚሆነው። እንደሱ ፕሮግራም ነው የሚያስኬዳት። አይደነግጥም እግዚአብሔር። አንድ ሰው አቅጣጫዬን ሊያስቀይርብኝ መጣ አይልም። እንደደነገገው ነው የሚሆነው። ትዝ ይላችኋል፣ እግዚአብሔር ስለ ሕዝብ አወራ። ዘርህ አለው። ዘርህ ገና እኮ ልጅ አልተጸነሰም። ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ የኢጅፕት ስደት ማለት ነው። ስደተኞች እንዲሆኑ ይህን ወቅ ባሪያዎች አድርገው 400 ዓመት ያስጨንቋቸዋል ይሏል። 400 years ባሪያ ይሆናል ህዝብ ይሏል። ልጅ እኮ የለውም ገና። እንደዛ ነው እግዚአብሔር። የፕሮግራም አምላክ ነው አለው። የዓለምን መጀመሪያ እስከ ፍጻሜው ድረስ አለው እግዚአብሔር። የሚቀያይረው እግዚአብሔር ነው። የሚመራው እግዚአብሔር ነው። ዘመናትን ይናገራል። በዚህ ጊዜ ይሄ ይሆናል ይላል። ይሆናል ሆነ። ባይዘወይ ሙሴ ሲጽፍልን ወደ ኋላ ተመልሶ በመንፈስ ቅዱስ እግዚአብሔር የተናገረውን ይነግረንና እግዚአብሔር እኮ የእስራኤልን ፕሮግራም እንዳለ ነግሮት ነበር ለሙሴ ይልና ሆነ። 400 ዘመናትን በግብፅ ባሮች ነበሩ፣ አወጣቸው እግዚአብሔር። የተናገረው ሆነ፣ ያለው ይሆናል። ዳንኤል ምዕራፍ 2 እኮ ያለ እግዚአብሔር እንዴት ሰው ወርልድ ሂስትሪ እንደሚያጠና አይገባኝም። how do you understand world history? ያለ እግዚአብሔር የዓለም ታሪክ አስቀድሞ እግዚአብሔር በንጉሥ ናቡከደነጾር ጊዜ ህልምን አሳይቶ ህልሙንም ፍቺውንም ንገሩኝ ብሎ ዳንኤል ገብቶ የተነተነለት እኮ ከባቢሎኒያን ኤምፓየር አንስቶ እስከ ፍጻሜ ዘመን ያለ የመንግስታት መፈራረቅ ነው። ዝንፍ አላለም። ባቢሎን ወርቁ አንተ ነህ እያለ ከዛ በቃ ሚዶ ፋርስ ይመጣል። ከዛ ግሪክ ይመጣል። ግሪክ ምናምን አይደለም እኮ ግሪክ ተባለ እንጂ በቃ ግሪክ ያለው ነው እግዚአብሔር። ከዛ በቃ አይጣበቅም። ከዛ ብረትና ሸክላ ይሆናል። ከዛ እንደዚህ ይሆናል። ከዛ ትንሽዬ ድንጋይ ትመጣለች። ከዛ ትፈጨዋለች። እንዳለ እኮ ነው የሆነው። ባቢሎን የተናገረው ሰውዬ አንተ ነህ ዋና ወርቁ የመጀመሪያው ራስ ካለ በኋላ ታልፋለህ አለው። ከዛ ሌላ ኤምፓየር ይነሳል አለው። ይሄን አሁን ናቡከደነጾር ኃያሉ ማስቀረት አይችልም። ለራሱ እኮ ነው የሚነግረው። ያንተ ያልፍና ከዛ እንትና ይመጣል። ናቡከደነጾር ያለው ሳይሆን እግዚአብሔር ያለው ነው። በፕሮግራም ዓለምን የሚያስከደዋት ኤምፓየርስ አይደሉም፣ መንግስታት አይደሉም፣ ኃያላን አይደሉም። እግዚአብሔር ነው አልቲሜትሊ የሚያስከዳት ማለት ነው። ሶ እንዲያውም ዳንኤል ይሄንን ዝርዝር የዓለም ሂስትሪ ለናቡከደነጾር ለመንገር ከመግባቱ በፊት እግዚአብሔር ሲገልጥለት እግዚአብሔርን አመሰገነ። ምን ብሎ እንዳመሰገነው ትዝ ይላችሁ እንደሆነ ዳንኤል 2:22 ላይ የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው ይላል። ገና ያልተገለጠውን ይገልጣል እግዚአብሔር። ሁሉ ብርሃን ነው በእግዚአብሔር ፊት። ሶ ፕሮግራሙን ያሳያል፣ ለነቢያቱ ይገልጣል፣ ስትራክቸሩን ይናገራል። that's what's happening ማቴዎስ ምዕራፍ 24 ላይ። እስቲ ወገኖች አሰላስሉ። ማቴዎስ 24 ላይ ጌታችን ድንጋይ በድንጋይ ላይ ይፈርሳል፣ ይሄ መቅደስ ይፈርሳል ሲል በቅርብ ጊዜ ሮማውያን ገብተው ድንጋይ በድንጋይ ላይ ያፈርሳሉ ብሎ ለመገመት ያስቸግራል። ማለት ሳይሆን ነው ያወራው። ከ35 ዓመት በኋላ ሆነ ያለው ሆነ ማለት ነው። አሳየ፣ ይሆናል፣ ይፈርሳል አለ። then what happened? ፈረሰ። የሚያወራንን መስማት በጣም ጥሩ ነው። ፈረሰ። አሁን እኮ እግዚአብሔር ስለ መጨረሻው ዘመን የተናገራቸውን ነገሮች በነገራችን ላይ እኛ እኮ በጣም የታደልን አንባቢያን ነን። እግዚአብሔር ስለ መጨረሻው ዘመን የተናገራቸውን ነገሮች በዚህ ዘመን ማመን ይቀላል። በዚህ ዘመን ማመን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። አሁን እኮ እኛ ራሱ ስለ መጨረሻው ዘመን ስንማር የዛሬ 30 ዓመት እንዴት ተደርጎ ነው በአንድ ጊዜ በዓለም ላይ ምናምን ሁሉ እንደነበር ኢየሩሳሌም ላይ 2 ሰማዕታት ሲሰዉ ራእይ መጽሐፍ ላይ 2 ምስክሮች ሲሰዉ እና አስከሬናቸው በአደባባይ ሲጣል ራእይ መጽሐፍ ላይ ሄዳችሁ አይታችሁ እንደሆነ ልክ እንደዚያ ሆኖ በዚያው ቅጽበት አስከሬናቸው ተጥሎ በዓለም ዙሪያ ይታያል ይላል። እንዲህ የዛሬ 2000 ዓመት እንዴት አድርገን የምትገምተው አንድ ቦታ የወደቀ አስከሬን በዓለም ዙሪያ ሲታይ? አሁን እኮ ለኛ CNN ላይቭ በዓለም ዙሪያ የት ኮርነር ይቀራል? የ2 ሰው አስከሬን ኢየሩሳሌም ቢወድቅ የት ኮርነር ይቀራል? አሁን እኮ ለኛ እንደውም ቀሎልናል፣ ቴክኖሎጂ አቅልሎታል።
ቴክኖሎጂ ሳይመጣ ራሱን ተማምኖ የተናገረ አምላክ ነው። ግን እግዚአብሔር ሳይመጣ እኛ ገና ሳናየው እግዚአብሔር አይቶታል። የሚመጣውን እግዚአብሔር አይቶ አሁን የዓለምን አካሄድ አይቶ የመንግስታትን ቅንጅቶች አይቶ የቴክኖሎጂን አካሄድ አይቶ የዓለምን ኢኮኖሚ የዓለምን ፖለቲክስ አንድ ላይ ኮንትሮል ለማድረግ የሚደረጉ ጥረቶችን አይቶ እኮ ራዕይ ዮሐንስ ምዕራፍ 13ን ማመን በጣም ቀላል ነው። ይሄ ሁሉ ሳይሆን ነው ግን እግዚአብሔር የሚናገረው። ለምን? እግዚአብሔር የተናገረው ይሆናል፣ ከተናገረ ይሆናል፣ ይመጣል ነው። ዛሬ ስለምንድን ነው ያወራው ጌታ ኢየሱስ? ምዕራፍ 15 ምዕራፍ 24 ቁጥር 15 ከ28 ስለ ታላቁ መከራ ብለን ስለምንጠራው the great tribulation ይባላል በእንግሊዝ። ርዕሱን አይታችሁ ስለመጣችሁ እግዚአብሔር ይስጣችሁ። you must be a bunch of unique people በዚህ ከተማ። ይሄን ፖስተር ብንለጥፈው ኮንፈረንስ ይካሄዳል። የትምህርቱ ርዕስ ታላቁ መከራ ቢባል የምትመጡት እናንተ ብቻ መሆናል፣ በኦንላይን ያላችሁትን ጭምር። we told you እኮ ማክሰኞ ጀምሮ ነገርናችኋል ስለ ታላቁ መከራ እንደሆነ። and you are here። ደስ ይላል። ታላቁ መከራ ነው። now ጌታ ኢየሱስ እስካሁን ድረስ ስለ መከራ ተናግሯል። ትንሽ ቀስ እያልኩ ልነግራችሁ ሞክራለሁ። ስለ መከራ በጣም ተናግሯል። ስለ ረሃብ፣ ስለ ቸነፈር፣ ስለ ጦርነት፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ፣ ስለ ሐሰተኛ ክርስቶሶች፣ በምድር ላይ ስለሚመጣ ቸነፈር። ግን እነኚህን የምጥ ጣር መጀመሪያዎች ብሎ ነው የጀመረው። መከራ ናቸው አሉ፣ ነበሩ፣ ይኖራሉ፣ አስታዋሽ ናቸው፣ አላርም ናቸው፣ ሰሞኑ እንዳየናቸው ቀስቃሽ ናቸው። ግን የምጥ ጣር መጀመሪያ ናቸው። ቁጥር 14 ተመልከቱ። ቁጥር 8 ላይ ቀርታ ቁጥር 8 ላይ ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያዎች ናቸው። መከራዎች አሉ፣ ግን በቃ ምጡ እየተማማቀ ይመጣል። መከራዎች ሁሉ ጊዜ ኤግዚስት ያደርጋሉ። ስለነኚህ መከራዎች አይደለም አሁን የሚናገረው። እነኚህ መከራዎች ይቀጥላሉ አሉ። ጌታ ኢየሱስ ከመምጣቱ በፊት ደግሞ ኢንቴንሲፋይድ እየሆኑ ይሄዳሉ። ረሃብ፣ ጦርነት፣ ቸነፈር፣ ስደት፣ መንከራተት፣ መከራ ይቀጥላል። አንዳንድ ዓለም ደህና እየሆነ ነው የሚመጣው ብለው የሚያስቡ ሰዎች አሉ። ክርስቲያኖችም ክርስቲያን ያልሆኑም በምናብ ስለው የሚያወሩ ሰዎች አሉ። ፍልስፍና አለ። ዩቶፒያ ዓለም በጣም ሰላም፣ ሶሻሊ በጣም ሰላም ሆና ተረጋግታ የምትኖርበትን ዓለም እየሆነች ነው የምትመጣው። ዓለም በጣም ሰላማዊና በዓለም በጣም አሪፍ እየሆነች እየተረጋጋች ነው የምትመጣው ብለው የሚያስቡ ሰዎች አሉ። ክርስቲያኖችም አሉ። አንዳንድ ኤስካቶሎጂካል ፖዚሽን ያላቸው ሰዎች አሉ። አይመስለኝም። በጣም ብዙ ሰዎች ከዚህ በፊትም ያምኑ ነበር። አይመስለኝም። እንደ ጌታ ኢየሱስ ንግግር መከራ ይቀጥላል፣ ችግር ይቀጥላል፣ ረሃብ ይቀጥላል፣ ጦርነት ይቀጥላል። ይሄ ብቻ ሳይሆን ኢንቴንሲፋይድ ሆኖ አንድ ሌላ አለ፣ ታላቅ መከራ የሚባል። ስለ እሱ ትንሽ ላውራችሁ። ከየት ያገኘ ነው? መጀመሪያ ማቴዎስ 24:21 ማቴዎስ 24:21 አላችሁ እስካሁን 4 በዚያን ጊዜ ተመልከቱ። ይሄ በጣም እኮ ስቶክ ነው። 70 ዓመተ ምህረት ላይ ብቻ ተፈጽሞ ስላለቀ ነገር ነው ያወራው ብዬ አላምንም። ይሄ የተወሰነው 70 ዓመተ ምህረት ላይ ተፈጽሟል እንጂ መልቲፕል በሆነ መንገድ እንደሚፈጸሙ በኋላ ማሳያቸዋለሁ። ዳንኤል የተናገረውን እንደገና ይጠቅሰዋል ኢየሱስ። የተፈጸመ ይመስላል፣ እንደገና ይፈጸማል። ኢንቴንሲፋይድ እየሆኑ ይፈጸማሉ እንጂ ይሄ ጠቅላላ 70 ዓመተ ምህረት ላይ ሆነዋል ብሎ ለማመን በጣም ያስቸግራል። ማቴዎስ 24 ላይ ኢየሱስ የተናገራቸው ነገሮች በሙሉ 70 ዓመተ ምህረት ላይ ሮማውያን መጥተው ኢየሩሳሌምን ሲደቁሱ፣ ያን ጊዜ ቤተ መቅደሱንም ሲያፈርሱ ተፈጽሞ አልቋል። አሁን ምንድነው የምትጠብቁት ለሚሉ ሰዎች እኔ I don't think so. why? በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። ይሄ is very unique. ዓለም ከተፈጠረ ጀምሮ ሆኖ አያውቅም። ዛሬ ይጠብቀን፣ በጊዜ መሄድ ይሻለናል። ዓለም ከተፈጠረ ጀምሮ ሆኖ አያውቅም። አሁንም እየሆነ አይደለም። ወደፊትም ከቶ የማይሆን ታላቅ መከራ ይሆናል ይላል። ተመልከቱ ወገኖቼ፣ ይሄ ደግሞ ኢሚዲየትሊ ጌታችን ከመመለሱ በፊት የሚሆን ነው የሚመስለው። በአካል በኃይል በክብር ከመመለሱ በፊት የሚመጣ የመከራ ዘመን እንደሆነ ነው የሚመስለው። እንዴት አወቅን?
ምዕራፍ 24 ላይ ሂዱ። ምዕራፍ 24 ላይ ስለ ታላቁ መከራ ይናገርና ተመልከቱ ወገኖቼ፣ ስለ ታላቁ መከራ ይናገርና ቁጥር 29ን ተመልከቱ። ቁጥር 29 ላይ በዚያ ወራትም ከዚያ ወራትም መከራ በኋላ ማግኘት አለባችሁ። ይሄ ፓርቲኩላር መከራ ነው። ይሄ የሆነ ጊዜ ላይ የሚመጣ መከራ ነው። ሌሎቹ ይቀጥላሉ፣ በሌሎቹ ውስጥ እናልፋለን። ይሄ ፓርቲኩላርሊ የሚመጣ ነው። ምን አይነት ነው? ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃ ብርሃኗን አትሰጥም፣ ከዋክብት ከሰማይ ይወድቃሉ፣ የሰማያት ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱም ከታላቅ መለከት ድምፅ ጋር ይልካቸዋል። በክብር በኃይል እንደገና ተመልሶ የሚመጣው ልክ ከዚህ መከራ በኋላ ነው። ከዚያ ወራት መከራ በኋላ ይሄ መከራ ታላቅ መከራ ነው። ሆኖም ማያቅ መከራ ነው። ወደፊትም የማይሆን የሚመስል መከራ ነው። ግን ጌታችን ከመመለሱ በፊት ኢሚዲየትሊ በፊት የሚሆን የመከራ አይነት ነው። ማርቆስ ምዕራፍ 3 ቁጥር 19 ፓራለል ፓሴጅ ነው። ማርቆስ ምዕራፍ 13 ይቅርታ፣ ማርቆስ ምዕራፍ 13 ቁጥር 19 በዚያን ወራት እግዚአብሔር ከፈጠረው ከፍጥረት መጀመሪያ ጀምሮ እስካሁን ድረስ ያልሆነ ከጀነሲስ ጀምሮ ማለት ነው። እግዚአብሔር ከፈጠረው ከፍጥረት መጀመሪያ ጀምሮ እስካሁን ድረስ ያልሆነ ደግሞም የማይሆን በቃ የመከራ መደምደሚያ ነው። ይሄ ከዛ ላይ አይሆንም። በቃ ከዛ ላይ መከራ አይሆንም። በቃ ይሄ ማተሚያው ነው። ከዚያም በኋላ የማይሆን የመከራ አይነት ይሆናልና ይላል። አይነቱ ተደርጎ የማያውቅ ነው። ወደፊትም የማይሆን የመከራ አይነት ነው። ይሄ 70 ዓመተ ምህረት ላይ ተፈጽሟል ሙሉ ለሙሉ ብዬ ለማመን ችግር አለው። ሉቃስ 21 22 እስከ 24 አናዘር ፓራለል ፓሴጅ። ሉቃስ 21 22 እስከ 24 አነብላችኋለሁ። የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና ናው እግዚአብሔር በዓለም ላይ በበቀል የሚወጣበት ጊዜ ነው። ባይ ዘ ወይ ይሄ ነው ዘ ኢንታየር ፐርፐስ። ይሄ ዓለም እንደቀለደ አይኖርም። እንደዚህ በእግዚአብሔር ላይ ተሳልቆ እንዴት ይቻላል? በእግዚአብሔር ላይ ተሳልቆ እግዚአብሔርን ተሳድቦ እንደፈለጉ ኖሮ ያለ ጠያቂ ይሄ ዓለም አያልቅም። ይሄ ዓለም ይፈረድበታል፣ ይበቀለዋል እግዚአብሔር። በጣም ብዙ ጊዜ ነግራቸዋለሁ ወንድሞች እናቶች፣ እግዚአብሔር ግንብ ተሰርቶ ሰማይ ጫፍ ደረሰ እስከሚባል ድረስ ይጠብቅ ይሆናል። ኦሪት ዘፍጥረት ምዕራፍ 11 እግዚአብሔር በውሃ አጠፋው ዓለምን፣ ተመልሶ ያው ሆነ። ምዕራፍ 9 ምዕራፍ 10 ላይ ተመልሶ ያው ሆነ። የኃጢአት አይነት እየጨመረ መጣ። ሰው እግዚአብሔር ላይ ተነሳ፣ እንሰባሰብ አለ። ባቢሎን ራዕየ ዮሐንስም ላይ ወደፊት እናገኘዋለን። ባቤል ተሰባሰበ፣ በእግዚአብሔር ላይ ሪቤል አረገ። እንሰባሰብ እንዳንበተን፣ እግዚአብሔር ተበተኑ ብሎ ማለት ነው። ብዙ ተባዙ ምድርን ሙሉ ብሎ እንዳንበተን፣ አጌንስት ጋድስ ፐርፐስ እንዳንበተን፣ እንገናኝ፣ እንያያዝ፣ እንዳንበተን። ቋንቋቸው አንድ ነው፣ ሁለንተናቸው ዩኒፋይድ ነው። ባቢሎን አንድ ላይ ሆነ ማለት ነው። ደግሞ ለራሳችን ስም ይሆንልን ዘንድ ክብር ይሆንልን ዘንድ ሰውን የፈጠረው እግዚአብሔር ለራሱ ክብር ሆኖ ሳለ ራሴን አከብራለሁ ብሎ ማለት ነው። ሰው ያለ ከእግዚአብሔር ትእዛዝ ውጭ ይኖራለሁ ራሴን አከብራለሁ ብሎ ገንብቶ ሰማይ ጠቀስ ማድረስ ይቻል ይሆናል። እግዚአብሔር ግን ይወርድና ይደበላልቃል። በጣም ብዙ ጊዜ እንዳነሳውላችሁ ማለት ነው። እግዚአብሔር የሰሯትን ከተማና ግንብ ለማየት ወረደ ይላል። የሰው ከፍታ የእግዚአብሔር ዝቅታ ነው። ወረደ፣ አፈራረሰው፣ በተናቸው፣ ዓላማውን ፈጸመ። የዚህ ዓለም ኃጢአት እና ርኩሰት እና ግልሙትና እና አመፅ እና ክህደት አንፓኒሽድ ሆኖ እንዴት ይኖራል? እንዴት ሆኖ የሰው አመፅ፣ የሰው እብሪት፣ የሰው ርኩሰት በዓለም ላይ የሰው ክህደት የእኛን ዓለምዩ፣ ምስራቁን ዓለምዩ፣ ምዕራቡን ዓለምዩ አሜን። እግዚአብሔር ላይ ሁሉ ደግሞ እግዚአብሔር ላይ ያነጣጠረ እግዚአብሔር ላይ ያነጣጠረውን ጦርነት እግዚአብሔር ይበቀለዋል። ለዚህ ነው ይሄ የመከራው ጊዜ አክቹዋሊ የበቀል ጊዜ ነው። ለዓለም ያሻታል ዓለምን እግዚአብሔር። ይሄ የተጻፈ ሁሉ እንዲፈጸም ይህ የበቀል ጊዜ ነውና በዚያን ወራት ለእርጉዞችና ለሚያጠቡ ወዮላቸው። በጣም ያሳዝናሉ። በጣም ኃይለኛ ችግር ስለሆነ ታላቅ ችግር ይለዋል። ታላቁን መከራ ታላቅ ችግር በምድር ላይ ይሄን ማስመር በጣም ጥሩ ነው። ታላቅ ችግር በምድር ላይ በዚህም ሕዝብ ላይ ቁጣ ይሆናል። በሰይፍ ስለትም ይወድቃሉ፣ ወደ አሕዛብ ሁሉም ይማረካሉ። የአሕዛብም ዘመን እስኪፈጸም ድረስ
ኢየሩሳሌም በአሕዛብ የተረገጠች ትሆናለች። ይህ የተጠቀጠቀ ነው። ታላቁ መከራ ምን ያደርጋል? ታላቁ መከራ በዓለም ላይ በአጠቃላይ ታላቅ ችግርን ይዞ ይመጣል። ዓለምን ጠቅላላ ይመለከታል። በዋናነት ግን እስራኤልን ይመለከታል። ለምን? በዚህ ህዝብ ላይ ቁጣ ይሆናል። ሪሜምበር እግዚአብሔር አንድ ቀን አስጨንቆ ህዝቡን እንደሚመልስ፣ አንድ ቀን እግዚአብሔር አስጨንቆ ህዝቡን ይመልሳል። አስጨንቋት ነው እስራኤልን የሚመልሳት። በእስራኤል ላይ ቁጣውን አንድዶ ነው እግዚአብሔር የሚመልሱና በዚህ ህዝብ ላይ በእስራኤል ላይ ቁጣ፣ በዓለም ላይ ደግሞ ታላቅ ቁጣ፣ ታላቅ በቀል ይሆንና እሱን የሚያስፈጽም መከራ ነው። መከራው ሲመጣ ምን ያደርጋል? መከራው ሲመጣ በዓለም ላይ የእግዚአብሔርን በቀል ይዞ ይመጣል። በእስራኤል ላይ ደግሞ ቁጣን ያመጣና የአሕዛብ ዘመን እስኪፈጸም ድረስ በመከራ ውስጥ እንዲወድቁ ያደርጋል። ዜን እንደገና በክርስቶስ እንዲታሰቡ ያደርጋል። በእስራኤልም ላይ በዓለምም ላይ የሚመጣ ታላቅ መከራ ስለሆነ ነው ታላቁ መከራ የምንለው። ከመጨረሻው በፊት ማለት እስካሁን አላችሁ? ቼክ ተደራረጋችሁ? ትንቢተ ዳንኤል ምዕራፍ 12 ትንቢተ ዳንኤል ምዕራፍ 12 ቁጥር 1 እስከ 2 በዚያን ዘመን ይህም ስለ ታላቁ መከራ ነው ብዬ አምናለሁ፣ እመጣበታለሁ በኋላ። በዚያን ዘመን ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ህዝብም ከሆነ ጀምሮ ህዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያልሆነ የመከራ ዘመን ይሆናል። በጣም ወደፊት ነው። እስከዚያ ዘመን ድረስ እንደርሱ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘ አየህ፣ ከመጨረሻው ጋር እንዴት እንደሚገናኝ ጀስት ከመጨረሻው በፊት ነው። አይ የመከራ ዘመን ይሆናል እና በዚያም ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉቱ ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ህይወት፣ እኩሌቶቹ ወደ እረፍትና ወደ ዘላለም ጉስቁልና ይሄዳሉ። እኩሌቶቹ ወደ እረፍት፣ እኩሌቶቹ ወደ ጉስቁልና የሚሄዱበት ልክ ከሱ በፊት ኢሚዲየትሊ ከሱ በፊት ታላቅ መከራ ደግሞ ይሆናል። የመከራ ዘመን ይሆናል። አንድ የመጨረሻ ጥቅስ ከዛ ቀጥሎ አልፋለሁ። በቃ ዮሐንስ ራዕይ ምዕራፍ 7 ቁጥር 14 እነኚህ እነማን ናቸው ብሎ ሲጠይቀው እነዚህ ከታላቁ መከራ from the great tribulation የመጡ ናቸው። እነዚህ ከታላቁ መከራ የመጡ ናቸው ይላል። so there is ታላቁ መከራ። ማቴዎስ አንስቶ በዳንኤል ዞረን ራዕይ ዮሐንስ ድረስ ይሄድ ነው። ለምንድን ነው? there is ታላቁ መከራ። ሌሎቹስ እስካሁን ድረስ የተወሩት እነኚህ የምጣር መጀመሪያዎች ናቸው። የእነኚህ ሁሉ ካልሚኔሽን እግዚአብሔር በዓለም ላይ የሚፈርድበት፣ እስራኤልን የሚያጠራበት፣ ወደ ራሱ የሚመልስበት ከመምጣቱ በፊት ኢሚዲየትሊ መጥቶ ሁሉን ስርዓት ከማስያዙ በፊት የሚበቀልበት ታላቁ መከራ የሚባል አለ። ከፍጻሜው በፊት የሚመጣ 70 ዓመተ ምህረት ላይ ሮማውያን መጥተው መቅደሱን ሲያፈርሱ በተወሰነ ደረጃ የተፈጸመ ግን ይሄ የሚናገረው አይነት ኢንቴንሲቲ ያልነበረው በዓለም ዙሪያ ወደፊት የሚመጣ የመከራ አይነት ነው። ግልጽ እስካሁን ድረስ እንቀጥል። ትንሽ ምንድነው ዋና መገለጫው ኢየሱስ ያስተማረው? እዚህ ላይ ነው ትንሽ እንድንቆይ የማስበው። ምንድነው ዋና መገለጫው ኢየሱስ ያስተማረው? ምዕራፍ 24 ቁጥር 10 በዚህ ነው የምታውቁት። አንባቢ ይላል አስተውል፣ አንባቢ አስተውል። ስታነብ መጽሐፍ ምን ላስተውል? የዳንኤል የጥፋት ርኩሰት የምንለው ማለት ነው። ምዕራፍ 24 ጌታ ኢየሱስ እንዴት ጥልቅ ትምህርት ነው ያስተማረው። ቁጥር 15 እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ that must be the temple በተቀደሰችው ስፍራ ቆሞ ስታዩ ያን ጊዜ አንባቢ ያስተውል። ዛሬ እኮ በጣም ዲግሪ ይገባችኋል። በዳንኤል የተነገረው ትንቢት ምን አይነት ትንቢት? ጥፋትን፣ የእስራኤልን መጥፋትን የሚያስከትለው ርኩሰት በመቅደስ ቆሞ ስታዩ የቤቱ ረክሶ እስራኤልን እንዲጠፋ የሚያረግ የእስራኤልን መጥፋት የሚያመጣ ጥፋትን የሚያስከትለው ርኩሰት ማን የተናገረው? አረ በስመ አብ የላችሁም ማለት ነው። ዛሬ ምንም ቀልድ የለም። ማን የተናገረው? ዳንኤል የተናገረው። ጌታ ኢየሱስ ሪፈርዳስ ባክ ቱ ዳንኤል የተናገረው ጥፋትን የሚያስከትለው ርኩሰት የት ቆሞ ስታዩ? በመቅደስ
በተቀደሰው ስፍራ ቆሞ ስታዩ እሱ ነው አንዱ ዋና ምልክት። መቅደሱ ረክሶ ዳንኤል የተናገረው የጥፋት ርኩሰት ቆሞ ስታዩ እሱ ነው። ጥፋትን የሚያመጣው ርኩሰት በመቅደስ በተቀደሰው ስፍራ ቆሞ ስታዩ እሱ ምልክት ይሆናል። አንባቢ ያስተዋል ነው። ትንሽ ብዙ ርኩሰት ብዙ ጊዜ በቤተ መቅደሱ አካባቢ ሆኖ ያውቃል ማለት ይሄ ያልተለመደ ነገር አይደለም። ብዙ ርኩሰት ነገሮች መቅደሱ ተላልፎ ተሰጥቶ ያውቃል። እናንተ ታውቃላችሁ፣ ብዙ እንዳልጨቀጨቃችሁ እንደገባችሁ ምሰሉ። መቅደሱ ረክሶ ያውቃል፣ በጣም ረክሶ ያውቃል። በቃ ተላልፎ ተሰጥቶ ያውቃሉ። እስራኤል ተላልፎ ተሰጥቶ ያውቃል፣ ቅዱስ ስፍራው እስኪረክስ ድረስ። ይህ በጣም አልፎ መሰጠት ነው። እንደውም የዛን ጊዜ የነበሩ ሐሰተኛ ነቢያት የሚያጭበረብሯቸው የነበሩ እነ ኤርሚያስ ፍርድ እየመጣ ነው ኢየሩሳሌምን መቅደሱን ምናምን ሲሉ አይመጣም በምንም አይነት ምናምን ሲሉ አንዳንድ አካባቢዎችን መጥተው ባቢሎናውያን መቆጣጠር ሲጀምሩ ቅድስቲቷን ከተማ ግን አያስነካትም እያሉ ነበር ህዝቡን የሚያባብሉት። እስቲ ተመልከቱ እንዴት አድርጉ ቅድስቲቷን ከተማ የራሱን መቀመጫማ አሳልፎ አይሰጣት። እዚህ ኢየሩሳሌም መያሰት ጀመር። ደግሞ ቅዱሱን ቤተ መቅደሱን አሳልፎ መቅደሱ እግዚአብሔር ጨካኝ ነው ለዓላማው። ያ የክብር ቤተ መቅደስ ለርኩሰት አልፎ ተሰጥቶ ያውቃል። ለምሳሌ በ897 ዓመተ ዓለም ከክርስቶስ ልደት በፊት በባቢሎናውያን ናቡከደነጾር እኮ ገብቶ ናቡከደነጾር እኮ ገብቶ ዳንኤል መጽሐፍ ላይ በደንብ ካነበባችሁ ናቡከደነጾር መጥቶ ያደረገው ትዝ ይላችኋል። መጨረሻ ላይ ኢየሩሳሌምን ሲያፈርስ ሲያቃጥል በቤተ መቅደስ ውስጥ ገብቶ አንድ የአሕዛብ ንጉሥ ወታደሮች ማለት ነው ቤተ መቅደስ ውስጥ ገብተው፣ ይሄ እኮ ርኩሰት ነው። ቤተ መቅደስ ውስጥ ገብቶ እግዚአብሔር ይገለገልባቸው የነበሩ ነዋያተ ቅዱሳትን አውጥቶ መገልገያ መሳሪያዎችን አውጥቶ ካስታወሳችሁ ወደ ሰናዖር ወደ ባቢሎን ወስዶ የት እንዳስቀመጠው ትዝ የሚለው ሰው አለ? የሚያስታውሰው አለ? በአማልክቱ በባቢሎናውያን አማልክት ግምጃ ቤት ውስጥ ነው ያስቀመጠው። ከዚህ በላይ ርኩሰት ምን አለ? የእግዚአብሔርን ዕቃዎች ወስዶ በአማልክቱ ሚውዚየም ማስቀመጫ ዕቃ ግምጃ ቤት ውስጥ ነው የከተታቸው። ከዚህ በፊት እኮ እግዚአብሔር በክብር ሲገለጥ ዲያቆንን ሲያሰግድ አይተናል። የለም በቃ አልፈ ስትሰጥ በቃ አለቀ ነው። በጣም እንደዚህ አይነት ርኩሰት ተካሂዷል። ይህ ብቻ ሳይሆን ናቡከደነጾር ብቻ ሳይሆን ልጁ ራሱ ትንቢተ ዳንኤል እናንተ አንብቡት ከፈለጋችሁ። ልጁ ራሱ ትንቢተ ዳንኤል ምዕራፍ 5 ቁጥር 2 ጀምሮ እስከ 4 ድረስ ልጁ ብልጣሶር ግብዣ አድርጎ ትዝ ይላችሁ እንደሆነ ግብዣ አድርጎ ከጋለሞቶችና ከዚህ ከፕሮስቲቱትስ ጋር ሰክሮ አባቱ ያመጣቸውን የእግዚአብሔር መገልገያ ዕቃዎች እየጠጣባቸው እንደጨፈረባቸው ትዝ ይላችሁ። በጣም ብዙ የጥፋት ርኩሰት አልፈው ተሰጥተው ያውቃሉ። እንደዚህ አይነት ነገሮች ሆነው ያውቃሉ በታሪክ ውስጥም ይሄ ትንሽ ቢት ኦፍ ሂስትሪ በታሪክ ውስጥም የጥፋት ርኩሰት በመቅደስ ውስጥ ተካሂዶ ያውቃል። አሁን ተመልከቱ ወገኖቼ፣ ዳንኤል እኮ እንደሚመጣ ተናግሯል። የጥፋት ርኩሰት በተወሰነ ደረጃ ከዚህ በፊት ተፈጽሟል። ግን ስቲል ኢየሱስ የዳንኤል ይፈጸማል እያለ ያወራል። ሶ ዴር መስት ቢ ሌላ መልቲፕል የሆነ መፈጸም ያለው ማለት ነው። ለምን? ከዚህ በፊት የመቃባውያን እንቅስቃሴ የመቃባውያንን አብዮት በገዢዎቻቸው ላይ ያስነሳው አብዮት የፈነዳበት ምክንያት ትንቢተ ዳንኤል ምዕራፍ 8 ላይ ስታነቡ ታገኙታላችሁ። በቃ እንዳላደክማችሁ ነው እንጂ ዛሬ በጣም ዳንኤል ስለምል ትንቢተ ዳንኤል ምዕራፍ 8 ላይ ዳንኤል አስቀድሞ ተናግሮታል። ይሄ የግሪክ መንግስት ሲመጣ ከአራት ይከፈላል። ግሪክ መንግስት መጨረሻው ይሄ ነበረ። እግዚአብሔር አስቀድሞ የተናገረው ማለት ነው። እግዚአብሔር አስቀድሞ ተናግሯል የግሪክ መንግስት ከአራት እንደሚከፈል። ከአራት ተከፈለ። ከአራቱ መካከል አንዱ ቀንዳም የሆነ መንግስት ዳንኤል ያየው ከአራቱ መካከል አንዱ ይመጣና ይሄንን የጥፋት ርኩሰት እንደሚያቆም ተናግሮ ነበር ዳንኤል። ቴን ምንድነው የሆነው? የግሪክ መንግስት ከአራት ሲከፈል ከአራቱ መንግስታት መካከል አንዱ ንጉስ he was a horrible እብድ መንግስት ነበር። እብድ ንጉስ ነበር። ያነጣጠረው አይሁድ ላይ ነበር። አይሁድን ጨቆነ ብቻ ሳይሆን አምላክ ነኝ ብሎ ራሱን ዲክሌር አረገ። ታሪክ ለምትወዱ ሰዎች 167 ዓመተ ዓለም ላይ ቅርብ ነው ከጌታችን በፊት 167 ዓመተ ዓለም ላይ መጥቶ ኢየሩሳሌም ከተማ ቤተ መቅደሱ ላይ የቤተ መቅደሱ መሰዊያ ላይ
አሳማ ሰውቶ ማለት ነው። የመጨረሻውን ርኩስ እንስሳ የመጨረሻውን ርኩስ አሳማ አጥኖበት ለአማልክቱ ለራሱ አማልክት አሳማ ሰውቶበት ካህናቱን ብዙዎቹን አርዶ አስከሬናቸው ላይ የአሳማ ስጋ እያስቀመጠ ራሱን እንደ አምላክ ቆጥሮ ከፍተኛ የሆነ ጥፋት ርኩሰት በቤተ መቅደሱ ላይ ነበረ። ይሄ ነው የአይሁድ ህዝብ እንዲያምጽ ያደረገው። በሄሌኒስቲክ በነበረው መንግስት ላይ እንዲያምጽ ያደረገው ይሄ በተወሰነ አንቲዮከስ ኤጲፋነስ ይባላል ስሙ። አንቲዮከስ ኤጲፋኒዮስ ይባላል። አንዳንዶቻችሁ ኢንትረስትድ ከሆናችሁ ኤጲፋኒዮስ አንቲዮከስ ነው ስሙ። አንቲዮከስ አራተኛ ነው ስሙ። ኤጲፋኒዮስ የሚል የጀመረው ራሱ ነው። ታላቁ አንቲዮከስ ለማለት ነበር። ኤጲፋኒዮስ የሚለውን ሰዎች ቀይረው እብድ የሚል ቃል ቀይረውት አንቲዮከስ እብዱ ምናምን እያሉ ይጠሩት ነበር። እብድ ነበር፣ እንደ ስሙ ነበር እና ተነስቶ እሱ ያን ሁሉ ጥፋት አስከትሏል። ዳንኤል በተወሰነ ደረጃ እንደተከተለው እንደዚህ አይነት ጥፋቶች በቤተ መቅደስ ሆነዋል። ስለዚህ ይሄ ሆኖ ለምሳሌ እንደ አንድ አይሁዳዊ አብረን ነናለን እንደ አንድ አይሁዳዊ አንቲዮከስ ኤጲፋኒየስ ያረገው ርኩሰት በቤተ መቅደስ መካከል መሰዊያው ላይ ያ የዳንኤል ትንቢት ፍጻሜ ነው። እንዴት ነው ቆይቶ ኢየሱስ ስለሚመጣው መከራ ሲናገር በዳንኤል የተባለው የጥፋት ርኩሰት ቆሞ ስታዩ አንባቢ ያስተውል የሚለው ገና ነው። ኢንቴንሲፋይድ ሆኖ ገና ይመጣል። ጌታ ኢየሱስ ደግሞ አሁን ቆሞ ገና ይሆናል ይላል። አንባቢ ያስተውል። ይሄ ዳንኤል የተናገረው የጥፋት ርኩሰት ይመጣል ይላል። ወደዳችሁም ጠላችሁም ዛሬ የት ነው ዳንኤል ይሄን ያወራው? ምን አለ? መለኪያውስ ምንድነው? መገለጫዎቹ ምን ይመስላሉ? ትንሽ ዳንኤልን መመርመር አለብን ማለት ነው። ግልጽ ነው። ትንቢተ ዳንኤል ምዕራፍ 8 አሁን የነገርኳችሁ ስለሆነ ዘለዋለሁ። ይነሳል፣ አንድ አለቃ ይነሳል፣ መቅደሱን ያረክሳል፣ ይረግጣል ይላል። እሱን እናልፈዋለን። ዳንኤል ምዕራፍ 11 ላይ ዳንኤል ስለ ጥፋት ርኩሰት በጣም ተናግሯል በተደጋጋሚ። አንዱ ዳንኤል ምዕራፍ 11 ቁጥር 31 እስከ 32 ላይ ከደቡብ የሚነሳው ንጉስ፣ በጣም ጨካኝ የሆነው ንጉስ፣ ከእርሱ ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘወትሩንም መስዋዕት ያስቀራሉ፣ የጥፋትንም ርኩሰት ያቆማሉ። ዳንኤል ፕሪዲክት አድርጓል። ቃል ኪዳኑን የሚበድሉትን በማታለል ያስታል። ስለዚህ አንድ አለቃ ይመጣል። አንድ አለቃ ይመጣና በቤተ መቅደስ ውስጥ የጥፋት ርኩሰትን ያካሂዳል። ቃል ኪዳኑን የሚበድሉትን ያስታቸዋል፣ አንዳንዶቹን በኃይል ያሰግዳቸዋል። ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጉማል ይላል። ዳንኤል ምዕራፍ 12 ላይም ይሄንንም ቶሎ አነብላችኋለሁ። ዳንኤል 12 ከቁጥር 11 እስከ 13 ላይ የዘወትሩን መስዋዕት ከቀረ ጀምሮ የጥፋትም ርኩሰት ከቆመ ጀምሮ 1290 ቀን ይሆናል። እንመጣበታለን። ይሄን ትንሽ የሚታገስ እስከ 1335 ቀንም የሚደርስ ምስጉን ነው ይላል። 3 ዓመት ተኩል ናቸው እነኚህ ራፍሊ 3 ዓመት ተኩል እንደዚህ ይሆናል እና እነዚህን የሚታገስ ሰው ምስጉን ነውና የዘወትር መስዋዕትን ያስቀራል፣ የጥፋት ርኩሰት ይሆናል። አንተ ግን እስከ ፍጻሜው ድረስ ይደርሰው ፍጻሜ ይመጣል። ከፍጻሜው በፊት የሚመጣ ርኩሰት ነው ማለት ነው ይሄ። ዋናው ግን እስካሁን ዳንኤልን ካልሰማችሁ ዋናው ኢየሱስ ሪፈር ያደረገው ግን የሚከተለው ነው። እሱን አነባለሁ። በጣም ሮድማፑ እዛ ነው። ትንቢተ ዳንኤል ምዕራፍ 9 ቁጥር 20 እስከ 27 ረጅም ንባብ ነው፣ አነብላችኋለሁ። ጌታ ኢየሱስ አይ ቲንክ በዋናነት ሪፈር ያደረገው የጥፋት ርኩሰት ይሄ ነው። ትንቢተ ዳንኤል ምዕራፍ 9 ትንቢተ ዳንኤል ምዕራፍ 9 ዳንኤል ሲያምጥ እግዚአብሔር የሰጠው ምላሽ ነው። ለህዝቡ ሲያምጥ፣ በምርኮ ስለነበረው ህዝብ ሲያምጥ፣ እስከ መቼ ድረስ ነው ብሎ ሲያምጥ እግዚአብሔር እንደው ለሚወዳቸው ተርትሮ ሰጠው ማለት ነው። ልክ ማህተሙን እንደሚተረተረው ራእይ መጽሐፍ ላይ ተርትሮ ሰጠው ፕሮግራሙን። this is a program። ቁጥር 20 ጀምሮ እስከ 27 አገኛችሁት? እናንብብ አብረን። እኔም ገና ስናገርና ስጸልይ በኃጢአቴና በህዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማዕታም መስዋዕት ጊዜ ዳሰሰኝ ይላል። አስተማረኝም ተናገረኝም መልአኩ ገብርኤል ማለት ነው። እንዲህም አለ፣ ተመልከቱ ስሙ አሁን የእግዚአብሔርን ፕሮግራም። ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና
በልመናህ መጀመሪያ ላይ ትእዛዝ ወጥቷል አለው። ገና ሲለምን እኔም እነግርህ ዘንድ መጥቻለሁ። ትእዛዙን ያወጣው እግዚአብሔር ነው። ተናጋሪው መልአኩ ገብርኤል ነው። አሁንም ነገሩን መርምር፣ ራእዩንም አስተውል። ቁጥር 24 is very important። ቁጥር 24 አመፃን ይጨርስ ዘንድ ኃጢአትንም ይፈጽም ዘንድ በደልንም ያስተሰርይ ዘንድ የዘላለምን ጽድቅ ያገባ ዘንድ ራእይና ትንቢትንም ያትም ቅድስተ ቅዱሳንም ይቀባ ዘንድ በሕዝብህና በቅድስት ከተማህ ላይ ፖዝ። አሁን ፐርፌክሽን አይታያችሁም? ይህ እንደገና ደግማለሁ። የሆነ ፐርፌክሽን እስኪመጣ ድረስ if you like ምን ይሆናል? በዚያን ጊዜ አመፃን ይጨርሳል፣ ኃጢአት ይፈጸማል፣ በደል ይስተሰረያል፣ የዘላለም ጽድቅ ይገባል፣ ራእይና ትንቢት ይታተማል፣ ፍጻሜ ይመጣል። መቼ ነው የሚመጣው ፍጻሜው? ፍጻሜው እስኪመጣ ድረስ በሕዝብህና በቅድስት ከተማህ ላይ 70 ሱባኤ ተቀጥሯል አሉ። 7 በአንዳንድ ትራንስሌሽንስ 70 ሳምንታት ተቀጥሯል። ሁሉ ነገር እስኪጠቃለል ድረስ ይዘ ፕሮግራም ሁሉ ነገር እስኪጠቃለል ድረስ 70 ሱባኤ ተቀጥሯል። 70 ዊክስ ተቀጥሯል አለው። ቁጥር 25 እስካሁን ካላችሁ ስለዚህ እወቅ አስተውልም፣ ኢየሩሳሌምን መጠገንና መስራት ትእዛዙ በምርኮ ውስጥ ሆኖ ነው እግዚአብሔር ይሄን የሚያወራቸው። ለሱ ሁሉ ነገር ፊውቸር ነው። አሁን እግዚአብሔር ወደፊትን ይናገራል። ማይ ፍሬንድ አሁን ዳንኤል እኮ በምርኮ ውስጥ ሆኖ ነው እየለመነ ያለው። መቼ ነው የሚያበቃው ይሄ ነገር? ምርኮ ማብቂያ መቼ ነው ይለዋል። ፍጻሜ ይነግረዋል እግዚአብሔር፣ ምርኮውን ብቻ ሳይሆን። ስለዚህ ትእዛዝ ይወጣል አለው። ምን አይነት ትእዛዝ? ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። ትእዛዝ ይወጣል። አሁን ምን ለማድረግ? ዳንኤል ኢሚዲየት ልመናው እኮ የኢየሩሳሌም መጠገን አይደል? ኢየሩሳሌም እንድትጠገን ትእዛዝ ይወጣል። ትእዛዝ ከሚወጣበት ጊዜ አንስቶ እስከ መሲህ መምጣት ድረስ 7 ሱባኤና 62 ሱባኤ ይሆናል እና ኢየሩሳሌም በጭንቅ ትሰራለች አለው። በጭንቅ መሰራቷ የመጀመሪያው ሱባኤ ላንብብላችሁ። እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች አለው። ከዛስ ከ62 ጊዜ 7 በኋላ ከነዚህ 62ና ከ7ቱ ሱባኤ በኋላ ማለት ነው። ጊዜ የሚለው ማባዛት ሳይሆን ከ7ቱና ከ62ቱ ሱባኤ በኋላ ከደመራችኋቸው፣ ዛሬ ጉድ ነው። ከደመራቸው ከ69ኙ ሱባኤ በኋላ ስንት ሱባኤ ያለ ተመድቧል ነበር ያለው? እስከ መጨረሻ 70 ሱባኤ ነው። 62ና 7ቱን ደግሞ 69 ሱባኤ ነው። አንዲት ሱባኤ ነው የምትቀረው። 62 ሱባኤና 7 ሱባኤ ማለት እነኚህ 69 ሱባኤ ማለት ከ62ና ከ7ቱ ሱባኤ በኋላ መሲህ ይገደላል አለው። ምን አይነት ፕሮግራም ነው እግዚአብሔር እየሰጠ ያለው? ስለ መሲህ መገደል። መሲህ ይገደላል ብሎ እስራኤል አያምንም። ይገደላል መሲህ ይሏል። የሚገደል መሲህ ይመጣል ማለት ነው። ኦኬ፣ የሚገደል መሲህ ይመጣል ማለት ነው። ከ62 ጊዜ ከ7ም በኋላ መሲህ ይገደላል። በእርሱም ዘንድ ምንም የለም። የሚመጣውም አለቃ ዜን አለቃ ይመጣል። የሚመጣውም አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ። ዜን መሲህ ይገደላል። መሲህ ከተገደለ በኋላ ደግሞ የሚመጣ አለቃ አለ። የሚመጣው አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ። ፍጻሜውን በጎርፍ ይሆናል። እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እርሱም ቁጥር 27 አለቃው ማለት ነው። ከመሲሁ መገደል በኋላ አለቃው ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። የቀረችው ሱባኤ ማለት ነው። ያቺ የቀረችው ሱባኤ አንድ አለቃ ይመጣና ገና ነቻ 69ኙ ተፈጽመዋል። ከመሲሁ መገደል በኋላ አንድ አለቃ ይመጣና ዴን ቃል ኪዳን ይገባል። በጣም አታላይ ነገር ነው። መጀመሪያ የሚጀምረው ቃል ኪዳን በመግባት ነው። ቃል ኪዳን ይገባልና ከብዙዎች ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤው አጋማሽ ግን ይላል፣ በሱባኤው አጋማሽ ግን መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል ይላል። ክላይማክቲክ የርኩሰት ጫፍ የሚመጣው ይሄ ነው። አለቃው ይመጣና ይቀመጣል በመቅደሱ። ኦ ማይ ገድነስ፣ በጣም ቸኮልኩ ወደፊት ለመሄድ ግን በቃ እንዳልቸኩልባችሁ። አለቃው ይመጣና በመቅደስ መጀመሪያ ሲገባ በቃል ኪዳን መልክ ነው የሚገባው። አይ ቲንክ እስራኤል ትጨነቃለች ማለት ነው። አት ሳም ፖይንት እስራኤል ትጨነቃለች።
again if you want ዳንኤል ምዕራፍ 8 ዳንኤል ምዕራፍ 11 አንብቡ። እስራኤል የደቡብ መንግስታት የሰሜን መንግስታት አንድ ላይ ይመጣና መከራ ያበሏታል። አይ ቲንክ እስራኤል በምትጨነቅበት ጊዜ ያዳኛለሽ ፍለጋ ላይ ስለሆነች ሳምሃው አንድ አለቃ ያገኛታል። ለትንሽ ጊዜ እንደሚያሰቃያት ሳታውቅ ለ3 ዓመት ተኩል ነገር ቃል ኪዳን ከነርሱ ጋር ይገባና መቅደሳቸው ውስጥ ገብቶ ዋና አለቃ ይሆንና ከዚያ በኋላ በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቆረጠውም ድረስ ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። ትንሽ ሳምራይዝ ለማድረግ እንሞክር። ዳንኤል ምዕራፍ 9 ዳንኤል ምዕራፍ 9 ለማብራራት ትንሽ ለመሞከር ማለት ነው። ምን አለው እግዚአብሔር? አንድ ሱባኤ አለ። አንድ ሱባኤ 7 ዓመት ማለት ነው። አንድ ሰንበት ማለት ነው። 1 ዊክ ማለት ነው። 7 years ማለት ነው። ሶ ኢየሩሳሌምን ለመጠገን ትዝ ይላችሁ እንደሆነ ኢየሩሳሌምን ለመስራት ትእዛዝ ከሚወጣበት ጊዜ አንስቶ ተሰርታ እስከምታልቅበት ጊዜ ድረስ in my opinion ምክንያቱም በጭንቅ ትሰራለች ከጎዳናና ከቅጥር ጋር ይላል። እሱ 7 ሱባኤ ማለት ነው። እሱ 7 ሱባኤ ማለት ነው። የኢየሩሳሌም መገንባት then 7 ሱባኤ ማለት ነው። ከዛ ከኢየሩሳሌም መገንባት በኋላ ጀምሮ እስከ መሲሁ ይመጣና ይገደላል ድረስ 62 ሱባኤ ይሆናል። ሶ 69 ሱባኤዎች በምን እንዳለቁ እናውቃቸዋለን። ግልጽ ነው። 69 ሱባኤ አልቋል። 400 ምናምን ዓመት እነኚህ 400 ምናምን ዓመታት አይደል? እነኚህ 400 ምናምን ዓመታት ከኢየሩሳሌም መጠገን ኢየሩሳሌም ተጠገነች፣ ሪስቶርድ ሆነች፣ መቅደሱም ተጠገነ፣ ሁሉ ነገር ተጠገነ። then መሲሁ መጣ፣ then መሲህ ተገደለ። that's a history አለቀ። then ሁሉ ነገር ኮምፕሊትሊ እስኪፈጸም ድረስ ስንት ሱባኤ ይሆናል ነበር ያለው? ተናገሯ። 69 ምን እንደሆነ እናውቃለን። የቀረቻለች አንዲት ከመሲህ መገደል በኋላ የምትመጣ ስንት ሱባኤ ናት እሷ? አንድ ስንት ዓመት ነው አንዱ ሱባኤ? 7። ስለዚህ የሆነች 7 ዓመት አለች ማለት ነው። አይ ሲሪየስሊ believe that ያልተፈጸመች ገና ማን ያውቃል? በ70 ዓመተ ምህረት ተፈጽማ ከሆነ አይ ካራክተሩ እሱ አይደለማ። 70 ዓመተ ምህረት ላይ ተፈጽሞ አልቋል እንዳልን የ7 ዓመት መከራማ አልቋል ተፈጽሟል። እስራኤል ተቀብሎልናል። እኛ ሐኩና መታታ ዝም ብለን መኖር ነው። አይሆንማ። ለምን 70 ዓመተ ምህረት ላይ ተፈጽሞ የሚያልቅ ኮንሴፕት አይደለም። አለቃ ይመጣና ከእስራኤል ጋር ኪዳን ይገባል፣ ያታልላቸዋል። 3 ዓመት ተኩል መሲሃቸው አዳኛቸው ይመስልና ቃል ኪዳን መቅደሳቸውን ኮንትሮል ያረጋል። መቅደሳቸውን ኮንትሮል ካረገ በኋላ እነኚህ 7 ዓመታት የመከራ ዓመታት ይሆናል። መከራውን ይለቅባቸዋል። then እሱን ለማጥፋት የሰው ልጅ ተመልሶ ይመጣና ድምዳሜ ይሆናል ማለት ነው። so there is this 7 years የት ናት? አሁን እግዚአብሔር የሆነ ፋታ ነገር ሰጥቶናል። መሲህ ከተገደለ በኋላ ምን እንለዋለን? እሱን ዘመን የቤተ ክርስቲያን ዘመን this is the church age። በሌላ አገላለጽ የአሕዛብ ዘመን። ካስታወሳችሁ ሉቃስ ላይ ይሄ ዘመን እስኪፈጸም ድረስ ነው። እንግዲህ ይሄ ዘመን ከተፈጸመ በኋላ ደግሞ የሚመጣ ኢንቴንስ መከራ አለ ማለት ነው። በሌላ አገላለጽ ሮሜ መጽሐፍ ላይ ሄዳችሁ ስታዩ አይሁድን እያስቀና ረመናንቱን ለማስገባት ቤተ ክርስቲያኑን እየሰራ ያለባት ይቺ ዘመን አለች። ታዲያ አንዷ ሱባኤ ምንድነው የምትሆነው? ያቺ 7 ዓመት ምንድነች? ወደፊት ናታ። የሚመጣው ታላቁ መከራ ማለት ያ ዘመን ነው ማለት ነው። ስለዚህ ዘመን ነው ጌታ ኢየሱስ ያወራው እንጂ 70 ዓመተ ምህረት ላይ ተጀምሮ ስላለቀ ዘመን አይደለም። የጥፋትን ርኩሰት በቤተ መቅደስ አምጥቶ ይሄ አለቃ መሳይ በኪዳን ጀምሮ ጥፋትን የሚያመጣበት ዘመን እሱ ነው። 3 ዓመት ተኩሉ ትንሽ የፎልስ ቃል ኪዳን የውሸት ቃል ኪዳን ከሰዎች ጋር ስፔሻሊ ከእስራኤል ጋር የሚገባበት ዘመን ነው። 3 ዓመት ተኩሉ ደግሞ ኢንቴንስ የ7 ዓመት መከራ ኢቭን ከሁለት ሊከፈል ይችላል። ቤት በዳንኤል 11 ቋንቋ መሰረት 3 ዓመት ተኩሉ በማባበል ላስት 3 ዓመት ተኩል ግን ኮምፕሊት ኮንትሮል I think እግዚአብሔር አሳልፎ ሰጣቸው እንደሚባል he withdraws complete control ዓለምንም
መቅደሱንም የመከራ ዘመን። ምንን ያስታውሳል በዚህ ጊዜ ያላችሁ እንደሆነ በቃ እኮ ይሄ እስካሁን ድረስ ትንሽ ካላችሁ ከዚህ በኋላ ለመኖር ቀላል ነው። ከዚህ በኋላ እኮ አንስተነዋል እኮ ኢፍ ዩ ሪሜምበር ቅዱስ ጳውሎስ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 እና 4 የሚነግረን እኮ ይሄ ነው። አሁን ቸርች ኤጅ ስለሆነ በሚስጥር ይሰራል፣ እንዳይገለጥ ሙሉ ለሙሉ የሚከለክለው ስፒሪት አለ። ያብዛልን ያንን መንፈስ እግዚአብሔር እንዳይገለጥ ሙሉ አናፍስስ አለ the spirit of God አለ፣ የቤተክርስቲያን ወንጌል ሰበካ አለ፣ all these things አሉ። ግን አንድ ቀን ይላል ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 እና 4 ማንንም በማናቸው መንገድ አያስታችሁ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው so there is this guy የዓመፅ ሰው ራእይ መጽሐፍ ላይ ስትሄዱ አውሬው there is this guy ዓለምን ዩኒፋይ አድርጎ ፖለቲካሊ ኢኮኖሚካሊ ሪሊጂየስሊ የሚመለክ ኮንትሮል የሚያደርግ ዓለምን የሚያስጨንቃት የታላቁ መከራ ዋና አስፈጣሚ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ቁጥር 4 እኔ እግዚአብሔር ነኝ። ይሄ 70 ዓመተ ምህረት ላይ መች ሆነ? ገና እኮ ነው ይሄ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ አገኛችኋት። እቺ የመጨረሻው 3 ዓመት ተኩል መሆን አለባት። በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። የክርስቶስ ተቃዋሚ ይሄ አለቃ ይመጣና በእግዚአብሔር ቤተ መቅደስ ይኖራል። አብሶሉትሊ ሕዝቅኤል ምዕራፍ 40 እስከ ምዕራፍ 48 ኮርስ ያን ጊዜ እንደውም የፈረሰው ቤተ መቅደስ እኮ wasn't even a complete ቤተ መቅደስ ግሎሪየስሊ እግዚአብሔር የሰራው ቤተ መቅደስ ሳይሆን አሕዛብ እነሱን ለማባበል ቅጥቅጥ አድርጎ ሮማውያን ለመግዛት ለነሱ ማባበያ የሌሎችም አማልክት መቅደሶች ይሰሩ ነበር። እነሱንም ትንሽ በሃይማኖታቸው ለመያዝ ሮማውያን በጣም የስልት ሰዎች ነበሩ። ታውቁ ይሆናል ትንሽ ሂስትሪያቸውን። ባቢሎናውያን ጨፍልቀ ግዛው ነው። ግሪካውያን መጡና በቋንቋና በባህል ለማዋሃድ ሞከሩ። ያቺን ግሪካውያን መተው ሄሌኒስቲክ ካልቸር እንለዋለን። ሄሌኒስቲክ ቋንቋ ሄሌኒስቲክ ካልቸር አረጉና ዓለምን አንድ ካረጉ በኋላ ሮማውያን መጡና ተጀሰድ በየሃይማኖት በየፒስፉል ፓክስ ሮማና ይሉት ነበር። the peace of Rome የሮም ሰላም እና በሰላም ለሁሉም ሃይማኖት ለማስደሰት እንትኑን ይሰራለታል። እንትኑን ይሰራል ለእስራኤልም እስራኤል ስለሆነ አመፀኛ አልገዛው ያለ መንግስት ግሎሪየስ ቤተ መቅደስ 40 ምናምን ዓመት መከራ በላ እንትና የሰራው ነው እንጂ በዳት was the glorious ቤተ መቅደስ ሶሎሞን የሰራው አይነት አረሱንማ አፈርሰዋለሁ ብሎ ሌላ መቅደስ አመጣለሁ ይላል እግዚአብሔር። then I think መምጣቱ ማይቀር ነው። the third temple መምጣቱ ማይቀር ነው። ትልቁ የእስራኤል ተስፋ አሁን ያሉት እንኳን the most secular የሚባለው የእስራኤል መንግስት እንኳን አሁን ትልቁ ህልምና ምኞት is to bring back the temple እንደገና መቅደሱ ማምጣት የማይቀር ጉዳይ ነው። ይሄ ማይቀር ጉዳይ አሁን መቅደሱ የለም። መቅደሱ ባለበት ስፍራ ላይ መቅደስ አይደለም ያለው። እናንተ ታውቃላችሁ። የዓለም ፖለቲካ ተንታኝ አይደለም፣ የእግዚአብሔር ቃል ተንታኝ ነኝ። ግን it's going to come ይሆናል። ይሄንን ካረጉ በኋላ ምናልባት ዳንኤል ምዕራፍ 11 ዘካርያስም ተንብዮአል። የሚያስጨንቅ ዘመን ውስጥ ይገባና አጣብቂኝ ውስጥ ይሄ ምንድነው የእግዚአብሔር ዓላማ? የእግዚአብሔር ዓላማማ በመጨረሻ ጊዜ አስጨንቆ የራሱ ማድረግ ነው። እስራኤል ሁሉ ይድናል። ትዝ ይላችኋል ሮሜ ምዕራፍ 11 እስራኤል ሁሉ እጅ እንዲያነሳ ማለት ነው ለመሲሁ። እስራኤል ሁሉ እጅ እንዲያነሳ በዚያ አጣብቂኝ ጨለማና ጭንቀት ውስጥ ያስገባቸዋል። 144,000 ራዕይ ዮሐንስ ምዕራፍ 14 ላይ በየነገዱ I don't think it's a literal number ግን ኮምፕሊት የሆነ እስራኤል ሁሉ ይድናል እስኪታተሙ ድረስ ጭንቀታቸውን አብዝቶ እንደ አለቃ አርገው የተቀበሉት አለቃ እንዳልሆነ ጠላት እንደሆነ ሲረዱ ወደ መሲህ በጭንቅ ይመጡ ዘንድ ዓለምንም ፒውሪፋይ ያረግ ዘንድ እግዚአብሔር የሚያመጣው ዘመን ነው። በቤተ መቅደስ ሆኖ አምላክ ነኝ ሆኖ ብሎ የሚመለክበት። በሌላ አገላለጽ ዮሐንስ ራዕይ ምዕራፍ 13 አንብቡ። ዮሐንስ ራዕይ ምዕራፍ 13 is the details ከየብስ የሚወጣ አውሬ አለ፣ ከባህር የሚወጣ አውሬ አለ፣ ዘንዶ አለ። ትሪኒቴሪያን ነው ባይዘው ያሰራሩ ራሱ ኮፒ አይደለ እንትና እኮ የለውም እኮ የራሱ ኦሪጂናል እኮ የለውም፣ ኮፒ ነገር ነው። ዘንዶ አለ፣ ህዝበ እግዚአብሔርን ለማጥፋት የሚታገለው ምዕራፍ 12 ላይ የሆነ ዋናው ነገር ነው። እንደን ደግሞ የክራይስት አይነት ደግሞ አለው። አንታይ ክራይስት የምንለው አለ። ይሄ የክርስቶስ አይነት አለው፣ የሚመለከው የሚገዛው ዓለምን የሚያስጨንቀው። ከዛ ደግሞ ሌላ አለው። ሌላው ደግሞ ሐሰተኛው ነብይ ነው። ዘንዶ አለ፣ የክርስቶስ ተቃዋሚ አለ፣ ፎልስ ክራይስት አለ። እንደን ደግሞ ፎልስ ፕሮፌት አለ። ፕሮፌቱ ደግሞ ማነሳሳት ነው። ድንቅና ተአምር እያደረገ ለአውሬው ሰዎች እንዲሰግዱ የሚያደርገው ትዝ ይላችኋል። ይሄ ራዕይ ዮሐንስ አንድ ቀን እንማረው ይሆናል አይደል? ያነሳሳና ድንቅና ተአምራትን እያደረገ አውሬውን እንዲያመልኩትና ለሱ እንዲሰግዱ ያደርጋል። ያትማቸዋል። ኢኮኖሚውን ይቆጣጠራል፣ ሪሊጂኑን ይቆጣጠራል፣ የራሱ ያደርጋቸዋል።
ነው። ራዕይ ዮሐንስ ምዕራፍ 13 ቁጥር 14 እስከ 15 በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ ምልክት ስለሚያደርግ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረውና በሕይወት ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል። የአውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ይሄ በጣም አስደናቂ ኮምፕሊኬትድ የሆነ ኮንሴፕት ነው። ግን ወርሺፕድ የሚሆን በግድ የሚያስቀብል ምልክቱን እየተቀበሉ ብቻ ሰርቫይቭ የሚያደርጉ ምልክቱን ያልተቀበሉ ሰርቫይቭ የማያደርጉበት የመከራ አስጨናቂ ዘመን ነው። ምንድን ነው ዓላማው? ይመጣል፣ አውሬው ይቆጣጠረዋል፣ ለ7 ዓመት መከራ ይሆናል፣ የእግዚአብሔርን ሕዝብ ያስጨንቃል፣ እስራኤልን ያስጨንቃል፣ መሲሁን ትፈልግ ዘንድ ዓለምን ያጠራል፣ በዓለም ላይ ፍርድ ይሆናል። ግን አልቲሜትሊ ይሄንን ለመበቀልና ለመጨረስ የእግዚአብሔር ልጅ ክርስቶስ ይመጣና የ1000 ዓመት መንግስቱን ያሰፍናል። ትንሽ ይገለጥ ሰርተፍኬት እንድሰጣችሁ ማለት ነው። This is where the world is going. ባጭሩ This is where the world is going. በቃ ዓለም እንደዚህ ነው። ወደዛ ነው እየሄድን ያለ ነው። በዚህ መካከል የክርስቶስ ወንጌል ይሰበካል። የቤተ ክርስቲያን ዘመን ነው። እስከ መቼ ድረስ ነው አናውቀውም። ግን የመከራ ዘመን ይመጣና የዓለም ፍጻሜ ይሆናል። የኢየሱስ ምክር ምንድን ነው? ቁጥር 16 ከ28 ያለውን ባጭሩ ትንሽ ልንገራችሁና ከዛ እጨርሳለሁ። የክርስቶስ ልብ ምንድን ነው? ለህዝቡ ለምርጦቹ ሉቃስ እንደውም ለምርጦቹ ነው ያሳጠረው። ራሱ እግዚአብሔር ለምርጦቹ ነው ይላል ሉቃስ ላይ። እንኳንም 7 ሆነች። 7 ብትሆን መከራ ነበር። 69 ሱባኤ እሱ አይደለች። 7 ዓመት አሳጠረው ይላል። for the sake of the elect አሉ የእግዚአብሔር ምርጦች ማለት ነው። ያሳጠረላቸው ጊዜውን ነው። ይሄ እንኳን እኔ በዚህ አላደክማችሁም ብዬ ነበር። እንደ አፔንዲክስ ነው የምሰጣችሁ። በዚህ የ7 ዓመት መከራ ውስጥ ክርስቲያኖች ያልፋሉ ወይስ አያልፉም የሚል ክርክር አለ። ይኖራሉ ወይስ አይኖሩም የሚል ክርክር አለ። የመጀመሪያዎቹ አንዳንዶቹ የመጽሐፍ ቅዱስ ተማሪዎች አይኖሩም ጥሩ ፊል እንድታደርጉ ያደርጓቸዋል። አይኖሩም። ምክንያቱም ትልቁ ጥቅሳቸው ራዕይ ዮሐንስ ምዕራፍ 3 ቁጥር 10 ላይ ይመጣ ዘንድ ካለው መከራ ከፈተናው ሰዓት እጠብቅሃለሁ ይላል። የትዕግስቴን ቃል ስለጠበቅክ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ ይላል። ሐዋርያው ጳውሎስ ደግሞ በአንደኛ ተሰሎንቄ ምዕራፍ 4 ላይ እኛ በሕይወት ያለነው ያንቀላፉትን አንቀድምም። ትዝ ይላችሁ እንደሆነ እኛ ያንቀላፉትን አንቀድምምና ጌታ ራሱ በመላእክት አለቃ ይመጣና የሞቱትን ያስነሳቸውና እኛን በቅጽበት ኃይል ደግሞ እንለውጥና ጌታን በአየር ላይ ለመቀበል እንነጠቃለን። ራፕቸር እና ያ ጊዜ ነው ይላሉ። 7 ዓመቱ መከራ የሚጀምረው እንነጠቃለን ይመጣና የሞቱትንም አስነስቶ በሕይወት ያሉትን ለውጦ ከነጠቀ በኋላ 7 ዓመቱ መከራ ይሆናል ይላል። that's fine. it's a good one. it's okay. እንደዚህ የሚያምን ክርስቲያን ጋር እኔ አሁን ድትናል ይኖራሉ ክርክር ውስጥ አልገባ። አንዳንዶቹ ደግሞ እንዴ በጣም የሚድን ማዕት ሰው አለ፣ የዳነችን ቤተ ክርስቲያን አለች፣ ምርጦቼ ብሎ የሚናገራቸው በጣም አሉ። ኦል ኦቨር ስትሄዱ አንሰግድም ብለው የሚቆሙ አሉ። ኦል ዲስ የክርስቶስ ተከታዮች ስለሆኑ በመከራ ዘመን ቤተ ክርስቲያን አልፋ ጥጥት አድርጋ ነው መጨረሻ ላይ ወደ ረፍቷ የምትገባው ይላሉ። that's fine. አንዳንዶቻችን ስላሉበት ለማለት ሳይሆን በቅድሞቹ 3 ዓመት ተኩል ነው የሚከፍላቸው። በነገራችን ላይ 3 ዓመት ተኩል ዳንኤል ላይ ያሳያቸዋለሁ ብዬ ነበር። ግን ኦል ዶስ ዴትስ ካልኩሌት ስታደርጓቸው 3 ዓመት ተኩል ናቸው። 7 ዓመት ይመጣሉ። የመጀመሪያ 3 ዓመት ተኩል የቃል ኪዳኑ ጊዜ በሚያስትበት ጊዜ ምናምን ይኖሩና የመጨረሻው ኢንቴንሲፋይድ ሲሆን ግን ክርስቶስ ቅዱሳንን ይወስዳል፣ ይሰውራቸዋል፣ የራሱ የሆኑትን ይሰበስባል የሚሉ አሉ። አጌን ይቅርታ ስለ እንግሊዝኛው ፕሪትሪቡሌሽናሊስትስ የሚባሉ አሉ። ፕሪትሪቡሌሽን ማለት ከትሪቡሌሽኑ በፊት ራፕቸር እናደርጋለን ማለት። ፖስት ትሪቡሌሽናሊስትስ የሚባሉ አሉ። ፖስት ማለት ደግሞ ከትሪቡሌሽኑ በኋላ ነው የምትሄደው፣ ታልፋታለች እስከ መጨረሻ ጽዋን። ሚድ ትሪቡሌሽን ማለት ደግሞ በትሪቡሌሽኑ በዚህ በመከራ ዘመን አጋማሽ ቤተክርስቲያን ትወሰዳለች። አይ ቲንክ
በጣም ሲሪየስ ዲቴል አይመስለኝም እኔ በጣም ሲሪየስ ዶክትሪን አይመስለኝም እኔ in my opinion you can choose መጽሐፍ ቅዱሳችሁ ነው ግን ይመጣል የ7 ዓመት መከራ የእግዚአብሔርን ዓላማ ያስፈጽማል እሱን ለመበቀል ክርስቶስ ይመጣል ግን seems to be a very serious one በእኔ አስተያየት ይሄ በሚሆንበት ጊዜ አሁንም በመከራ እያለፈ ያለ ህዝብ ይሄ በሚሆንበት ጊዜ ነው ትንሽ ደቂቃ መተታገሱኝ ያኛው መከራ ሲመጣ ብቻ ሳይሆን ጌታችን in the immediate future የሚያየው ደግሞ የዚህ የ7 ዓመተ ምህረት መከራም ስለሆነ አሁን በዚህ መካከል ነው እንግዲህ አሁን እኛ እየተጫወተን ያለ ነው የ7 ዓመተ ምህረት መከራ አለ ሮማውያን መጥተው ቤተ መቅደሱን አፈረሱ ጌታ ኢየሱስ እንደተናገረው ድንጋይ በድንጋይ ላይ አፈረሱ ህዝብን አስጨነቁ ህዝብን ጨረሱ ህዝብ ተበተነ በጣም እስከ ቅርብ ጊዜ ድረስ ህዝብ አልነበረም እስራኤል በምድሩ ላይ እስኪበተን ድረስ የሆነበት ያ መከራና ጥፋት መጣ ስለሱም ነው የተናገረው ደግሞ ስለሚመጣው የወደፊት 7 ዓመት መከራም ነው የተናገረው ምንድነው የመከራው ምክር አንድ ሁለት ነገሮችን ሃይላይት አድርጌ ጨርስላችኋለሁ ራሳችሁ አንብቡት በጣም ግልጽ ነው አንደኛው ሽሹ ነው ይሄ በሚሆንበት ጊዜ ሽሹ ነው and that's what they did 7 ዓመተ ምህረት ላይ ብዙዎቹ ክርስቲያኖች ይሄ በሚሆንበት ጊዜ እንደው እኔ በአማርኛ ጌታ ኢየሱስ በአማርኛ አላለውም እንጂ ጨርቄን ማቄን ሳትል ነው በቃ ስታነቡት ጨርቄን ማቄን ሳትል እንዲህ በሚሆንበት ጊዜ በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሁዳ ማለት ኢየሩሳሌም ከተማ ያለችበት ማለት ይሽሹ በሰገነት ላይ ያለ በቤት ያለ ሰገነት ላይ ቁጭ ብለ ከሆነ በቤት ያለ ቃል ለመውሰድ እንትራት አመልጥ መከራ ሲመጣ ይሄ መከራ ሲመጣ አምልጡ በእርሻ ያለ ልብሱን ለመውሰድ ወደ ቤት አይመለስ ጨርቅ ማለት ያለ ጨርቅ ማቅ ልብስ ንብረት ምናምን ሰጥ አንዳንድ ጊዜ የአውሮፕላኖች ኢመርጀንሲ ላንዲንግ ያደርጉና ቶሎ አምልጡ ምናምን ሲባል አንዳንድ ፊልሞች ምናምን አይታችሁ እንደሆነ እቃቸውን ፍለጋ መከራ የሚበሉ ሰዎች አሉ ሁሉ ነገራቸውን ትተው ደግሞ የሚያመልጡ ሰዎች አሉ እኛ አንድ ጊዜ አንድ ሆቴል አርፈን ከባለቤቴ ጋር እሳት ተነሳ ተብሎ ላይ ነው ያነበረ 17ኛ ፎቅ ነበር እና ውጡ ተባለ ማለት በማታ ነው እና እንደምንም ብዬኔ ውጡ ተባለ እንትናችን ይጮሃል አላርሙ ጠቅላላ ምናምን ይጮሃል እሳት ተነስቷል ምናምን ተባለ እኔ እንደምንም ብዬ ፓስፖርታችንን ያዝኩ በቃ አለቀ እንዳለ ማለት ነገር ጥለን ስንሸምተው የከረምነው ሁሉ በደረጃ ነበር ሊፍት መጠቀም አይቻልም ተብሎ እና በጣም ያሳቁን አንድ ሽማግሌ ነበሩ ትልልቅ ባግ ይዘው መከራ የሚበሉ ማለት ደረጃውን ለመውረድ መከራ የሚበሉ ጌታ ኢየሱስ ያለው ዝም ብለ ደረጃውን ልቀቀውና ዝም ብለ አምልጥ ሽሹ በሰንበት እንዳይሆን ጸልዩ በሰንበት የከተማይቱ በሮች ስለሚዘጉ ማለፍ መውጣት መግባት ስለማይቻል እስራኤልም ደግሞ በጣም ብዙ ዲስታንስ ስለማይሄዱ ክረምት እንዳይሆን በርግዝና ወራታችሁ እንዳይሆን ብቻ ግን ከሆነ እንደምንም ብላችሁ አምልጡ ሽሹ ነው second one is እንዳትስቱ ነው በዚያን ዘመን በጣም ብዙ ሐሰተኛ ክርስቶሶች ይመጣሉ ሐሰተኛ ነቢያት ይመጣሉ ይሄን ከበር ስላደረግ ነው ስለሚመጡ ከነሱ ሽሹ ነው እኔ ሽሹን ጌታ ኢየሱስ በቃ ህዝብ እንዲተርፍ ነው የሚፈልገው መከራው ሲመጣ ህዝብ እንዲተርፍ ወንጌል የመስማት እድል ይኖረዋል that's what happened በ7 ዓመተ ምህረት ጥፋት ላይ የሸሹ ወደ ተራሮች እድል ነበራቸው ወንጌል እንዲሰማ ከተስፋው ጋር እንዲገናኝ ይሄ የመከራ ዘመን ደግሞ የሌላ ተስፋ መምጣት ምልክት ስለሆነ የሸሽ ያመለጠ ጨርቄን ማቄን ሳይል የሮጠ እሱ ተስፋ ስላለው አምልጡ ሽሹ ነው የኔም መልእክት እሱ ነው ዓለም እግዚአብሔር ወደ ተናገረላት እየሄደች ነው እኔ ዳንኤል ምዕራፍ 9ን ሳይ እንቅልፍ አይለኝም አይ ማርቨል ምን አይነት አምላክ ነው አምላኬ እንትና መጣ እንትና ሄደ ጎረባችን መጣ ኮሚኒስት መጣ እንትን ሄደ ምን ነው እሱ አስቀድሞ ዓለም እግዚአብሔር ወደ ነገረላት እየሄደች ነው ፍጻሜው በጣም በብዙ ጥፋት ነው ፍጻሜው በብዙ መከራ ነው ኢንቴንሲፋይድ ሆኖ ደግሞ ወደ ታላቁ መከራ ደግሞ መግባት አለ ምን ይሻላል ጨርቄን ማቄን ሳይሉ ማምለጥ መሸሽ መውጣት ነው ወደ ክርስቶስ መምጣት ነው ኢየሱስን እየወደዱ መኖር ነው ለእግዚአብሔር መገዛት ነው ዓለም እግዚአብሔር ወደ ተናገረው ስለሆነ እየሄደ ያለችው ጥፋቱ እየጨመረ እየሞላ ስለሆነ እየመጣ ያለው የነቃ የመጨረሻው ህዝብ እግዚአብሔር ያርጋችሁ በቃ ይሄ ያልቀና then የሰው ልጅ ይመጣል ነው ከዚህ ቀጥሎ የሰው ልጅ ዳግመኛ ይመጣል በክብሩ ይመጣል እንዴት ተዘጋጅተን እንቀጥል የሰው ልጅ ይመጣል ነው ለኛ
እኛ የምንጠብቀው አሁን የጥፋቱን መምጣት አይደለም። ይህን ተናግሬ እጨርሳለሁ። አይ ፕሮሚስ ዩ ዚስ ታይም የኛ የጥፋት መምጣት የመከራ መምጣት አይደለም መጠበቅ ያለብን። ለኛ የመከራ መምጣት፣ የጥፋት መምጣት፣ የአውሬ መምጣት፣ የ666 መምጣት የተባረከው ተስፋችንን መምጣት አመላካች። ኔክስት ምን እንደሚሆን እናውቃለን። ምን ይሆናል ኔክስት? ኢሚዲየትሊ ያንን ክፋት፣ ያንን ጥፋት፣ ያንን ርኩሰት ለመበቀል ተስፋችን የሆነ ክርስቶስ ኢየሱስ ይመጣል። ይሄ ነው ፍጻሜው፣ ይሄ ነው መጨረሻው። እኛ የምንጠብቀው ተስፋችንን ክርስቶስን ስለሆነ ጭንቅንቅ አትበሉሽ። ሪላክስ ማድረግ በጣም ጥሩ ነው። ዓለም ወዴት እየሄደች እንደሆነ እናውቃለን። የእውነት እኔ በኳስ በሩጫ በምናምን ነው ለማስረዳት የምሞክረው። በየመድረኩ እየቆምኩ እዚህም ተናግሬ ይሆናል ብዙ መድረክ ላይ ስቆም ኳሱን ሩጫውን ምናምን ሩጫ ውድድራውን የኛም ሲወዳደሩ ብዙ ጊዜ በርቀት ነው የሚያሸንፉት፣ ግን አንዳንድ ጊዜ አንገት ለአንገት ነው የሚያሸንፉት። እና እስከ መጨረሻ ተወጠረን ነው የምናየው። ስንቶቻችን ብርጭቆ ሰብረን ይሆናል። ኃይሌ አሁን ከፖል ቲርጋት ጋር በዚህ በሲድኒ አይ ቲንክ ኦሊምፒክ እነዚህ ሲሆን እኮ እኛ ጠቅላላችን እኮ ነው ያማጥነው። ያስጨንቃል። ኳስም የምትደግፉ ስትኖሩ ላይ እኮ በጣም ያስጨንቃል። ምን እንደሚሆን አይታወቅም። ማን ነው የሚያሸንፈው? ፕሪዲክት የሚያደርገው አለው፣ ግን ዝም ብሎ ሟርተኛ ነገር ነው። አንዳንዴ ያገኛል፣ አንዳንዴ አያገኝም። አንዳንዴ ይሳካታል፣ እንትና ያሸንፋል ይላል፣ አንዳንዴ ያሸንፋል፣ አንዳንዴ ይሳካል። ቻንስ ነው። እና ውጥር ብለን ነው የምናየው። እንትና ያሸንፋል እየተባረረስ ውጥር ብለን ነው የምናየው። ምክንያቱም ጨዋታው የምር ነው፣ ላይቭ ነው፣ አይታወቅም ምን እንደሚሆን። ከዛ በኋላ ግን ያንኑ ፊልም አሁን የኃይሌ ከቲርጋት ጋር የነበረው ትንቅንቅ ኢቲቪ ላይ ለረጅም ጊዜ የስፖርት ፕሮግራም መክፈቻ ነበር። እየደጋገመ ያሳየ እየደጋገመ ባሳየው ቁጥር ውጥር እያልኩ አላየውም። ሰው ራሱ ካለ እኔ እነግራለሁ። ልንገርህ እኮ መሰለህ እንዳይመስልህ ኃይሌ ነው እያልኩ ነው የማወራው። አውቀዋለሁ፣ ምን እንደሚሆን አውቀዋለሁ። ላይቭ አይደለም ጨዋታ፣ ፕሮግራም ኦልሬዲ ተበልቷል፣ በቃ ታይቷል፣ ታይቷል። ውጥር ብለን የምናየው የነበረው ጨዋታ ውጤቱን ስናውቅ ረጋ ብለን ነው የምናየው። ክርስቲያን እኮ ረጋ ብሎ ውጤቱን እናውቀዋለን ማለት የጨዋታው የጌሙ ውጤት አስቀድሞ ነገሮናል እግዚአብሔር። ያውም ገና ክርስቶስ ከመምጣቱ በፊት ከስንት ዘመን በፊት በቅመማ ቅመም ምክንያት በትናንሽ ነገሮች ምክንያት ጭንቅ ጥብብ ነው። ያስጨንቃል ጨዋታው። እንዲያውም ሰው ተጨንቆ ስናይ ልንገርህ ውጤቱን እያለ ነው መኖር። ልንገርህ ውጤቱን እያስጨነቀ ይመጣና የተባረከው ተስፋችን ኢየሱስ ይመጣል። ሪላክስ አድርጎ መኖር ይሆንላችሁ። እንጸልይ። ሃሌሉያ። ዘመናትን የሚያቀዳጀው አምላክ ነው የተናገረን። ዘመናትን የሚያቀዳጀው፣ ዘመናትን የሚያፈራርቀው ቁጭ በሉ ባላችሁበት ቦታ ዘመናትን የሚያፈራርቀው ኢን ኮንትሮል የሆነው የጨዋታው የዋናው የጦርነቱ ዋና ባለቤት አለቃ ነው የተናገረን። እንደ እግዚአብሔር ሕዝብ መቹር መሆን አለብን ወንድሞች እናቶች፣ በሰል ማለት መቻል አለብን። ዘመንን ማወቅ፣ ዘመንን የሚያውቁ የተባረኩ ናቸው። ዘመንን ማወቅ በጣም ጥሩ ነው። እኛ ዓለም ወዴት እየሄደች እንደሆነ እናውቃለን። ፍጻሜዋ ምን እንደሚሆን እናውቃለን። መጨረሻ ላይ ሊመጣ ያለውን የተባረከውን ተስፋችንን እናውቀዋለን። እግዚአብሔርን በሚያመሰግን ልብ በረጋና በሰከነ መንፈስ እንድናመልከው ነው እግዚአብሔር የጠራን። ወንድሞች እናቶቼ፣ በምርኮ ያለ ዳንኤል ከተማዋ ትሰራለች ብቻ ሳይሆን መሲህ ይመጣል፣ መሲህ ይገደላል፣ ዜን ታላቁ መከራ ይሆናል፣ ዜን ፍጻሜ ይሆናል ብሎ የተናገረ አምላክ ነው የኔና ያንተ አምላክ ብሎ የተናገረ አምላክ ነው የኔና ያንቺ አምላክና በእርሱ ላይ መደገፍ እግዚአብሔር ያርግልን። የመጨረሻ ጸሎት እጸልያለሁ። ምናልባት አዳዲስ እንግዶች ካላችሁ ለመጀመሪያ ጊዜ የመጣችሁ ሌሎቻችን ሳንንቀሳቀስ ባለንበት ቦታ አምልጡ፣ ከሚመጣው ቁጣ አምልጡ። ወንድሞች እናቶች፣ እንትና ዮሐንስ መጥምቁ እንደሰበከው ማለት ነው። ከሚመጣው ቁጣ አምልጡ፣ ከሚመጣው የፍጻሜ ሁካታ አምልጡ። በክርስቶስ ኢየሱስ እግዚአብሔር የሰጠንን የዘላለም ሕይወት ተቀበላችሁ እረፍት እንዲሆንላችሁ። እኔ የሚመጣውን ዘመን ቁጣ ማምለጫው ክርስቶስ እንደሆነ ገብቶኛል። በወንጌል ማመን እፈልጋለሁ። ከእግዚአብሔር ጋር ታረቁ። ዝም ብላችሁ አትተኙ ወገኖቼ። ዝም ብላችሁ ሃይማኖት ተሸክማችሁ አትኑሩ። እግዚአብሔር ይወዳችኋል። እግዚአብሔር በጣም ይወዳችኋል።
እግዚአብሔር ይወዳችኋል። ልጁን ክርስቶስን ሰጥቷችኋል። መሲህ ይገደላል የተባለው መጥቶ ክርስቶስ ስለ አንተ ሞቶልሃል። ስቅለት ያከበርነው በዚህ ምክንያት ነው። ኃጢአትህን ተሸክሞ ሞቶልሃል። አሁን ወደ እኔ ኑ እኔ አሳርፋችኋለሁ ይላልና ወደ ክርስቶስ መምጣት እፈልጋለሁ፣ ጸሎት እፈልጋለሁ፣ አዲስ ሰው ነኝ፣ ጌታን መከተል እፈልጋለሁ የምትሉ እግዚአብሔር ይወዳችኋል። ከፍ አድርጉ እጆቻችሁን ባላችሁበት ቦታ። ጸሎት ይደረግልኝ፣ ጸሎት እፈልጋለሁ፣ ክርስቶስን መከተል እፈልጋለሁ፣ መማር እፈልጋለሁ፣ ማወቅ እፈልጋለሁ፣ ስለዚህ ነገር ከእግዚአብሔር ጋር መታረቅ እፈልጋለሁ። ህይወት ፍጻሜ አላት ወንድሞቼ ናቶቼ፣ ህይወት ፍጻሜ አላት። ህይወት መጨረሻ አላት እና መጨረሻ የሌለውን ህይወት መቀበል እፈልጋለሁ የምትሉ አላችሁ። መጨረሻ ማብቂያ የሌለውን ህይወትና የክርስቶስን ሰላም መቀበል እፈልጋለሁ። ሰላሙን እፈልጋለሁ። ሰላም በማጣት ለምን ትንከራተታላችሁ አላችሁ። ከፍ አድርጉት። አስተናጋጆች እንዲያዩአችሁ እጆቻችሁን ይመጡና አድራሻዎቻችሁን ይቀበሏችኋል፣ አብሯችሁ ይጸልያሉ። that's what we do። ሌላ ነገር አይደለም። አሁን ሃይማኖት እንድትቀይሩ አይደለም ወንድሞቼ እህቶቼ፣ ሃይማኖት እንድትቀይሩ አይደለም፣ ድርጅት እንድትቀይሩ አይደለም፣ ወደ ቸርች አይደለም የምንጠራችሁ፣ ወደ ክርስቶስ ነው የምንጠራችሁ። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋል። ያሳርፋችኋል ክርስቶስና ተጋብዛችሁ መጣችሁ ይሆናል ወይ በተደጋጋሚ እየመጣችሁ ይሄንን ፍቅር የክርስቶስን ፍቅር አልተቀበላችሁ ይሆናል። ማምለጥ እፈልጋለሁ የምትሉ አላችሁ። ከፍ አድርጉ ካላችሁ እጆቻችሁን። ላይኛው ፍሎር ላይ ካላችሁ ማንሱ፣ እዚህ ታችኛው ካላችሁ ማንሱ፣ ውጭ ካላችሁ እጆቻችሁን አንሱ እንድንጸልይላችሁ። ዝም ብላችሁ አትውጡ። ህይወት አጭር ናት፣ ምን እንደምትሆን አይታወቅም። ኦንላይን ያላችሁ ሰዎች ካላችሁ ስክሪኑ ላይ ስልክ ቁጥር አለ። ስልክ ቁጥሩ ላይ ስሞቻችሁን ቴክስት ካረጋችሁ እናገኛችኋለን። ከሚመጣው ቁጣ አምልጡ፣ ሽሹ እንዳለው ኢየሱስ። ጨርቄን ማቄን ሳትሉ ሽሹ ወንድሞቼ እህቶቼ። ኢየሱስ ክርስቶስ ያድናችኋል። ኢየሱስ ክርስቶስ ያድናችኋል። ኢየሱስ ክርስቶስ ያድናችኋል። ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። ማትለመኑበት ጊዜ ይመጣል። የፍርድ ጊዜ ይመጣል። ግን እግዚአብሔር ስለሚወዳችሁ ደግሞ ከፍርድ በፊት ይናገራል። ከእግዚአብሔር ጋር ታረቁ በዚህ ምሽት እና ከእግዚአብሔር ጋር መታረቅ እፈልጋለሁ የምትሉ ለመጨረሻ ጊዜ እጆቻችሁን ያላነሳችሁ ካላችሁ፣ ቴክስት ያላረጋችሁ ካላችሁ ቴክስት አድርጉ ስሞቻችሁን። እዚህም ካላችሁ ጸልያለን። ከአዚም ንቁ ወንድሞቼ እህቶቼ ክርስቲያኖች። ቤተ ክርስቲያንን ያስተኛ አዚም አለ። በፈዘዘ ህይወት አትኑሩ። በፈዘዘ ህይወት አትኑሩ። ቁጣ ይመጣል፣ ግን ከመጨረሻው ቁጣ ሊታደገን ኢየሱስ ክርስቶስ ወደ ህይወት ጠርቶናል። ለኛ የተባረከው ተስፋችን መምጫው ስለሆነ ወንድሞቼ እህቶቼ አንድ ነገር is guaranteed። ለሚታመኑበት እርሱ ከመከራ መሸሸጊያ አምላክ። ግን ነቅተን እንድንጠብቅ እግዚአብሔር ያስተምረናል። ነቅተን እንድንጠብቅ፣ ነቅተን እንድንኖር፣ ነቅተን እንድንታመን በእግዚአብሔር ፊት ታምነነው እንድንኖር እግዚአብሔር ይጠራናል። መጨረሻው እየመጣ ነው። what are you doing my friend? መጨረሻው እየመጣ ነው። የተናገረው እየሆነ ነው። ዓለም ደግ እየሆነ አይመጣም፣ ግን ደጉ አምላክ ይጠራችኋል። ዓለም ሰላም እየሆነ አይመጣ ይሆናል፣ ግን የሰላሙ ንጉሥ ይጠራናል። ከእርሱ ጋር እንድንጣበቅ፣ ከእርሱ ጋር እንድንሸሸግ ምስጢሩን የገለጠልን አምላክ የተባረከ ይሁን። ኦፍ ኮርስ ታላቁ መከራ ይመጣል፣ ግን የምንጠብቀው ተስፋችን መከራውን ለመደምሰስ ደግሞ የሚመጣ አምላክ አለ። በዚህ መንፈስ ታምነን ቆመን እንጸልይና ጨርሳለን። በሚጸልይ ልብ እንሁን ወንድሞቼ እህቶቼ። የመጀመሪያዎቹ በእነሱ ዘመን እንደሚመጣ they were sure። እንደዛ ነበር ነቅተው የኖሩት። ዓለም ኢየሱስ እንዳላት ነው የምትሄደው ማይ ፍሬንድ። ኦልሬዲ ሮድ ማፑ ተሰርቶ አልቋል። ሩቅ ያለው የኪዳኑ ሕዝብ መቅረቡ አይቀርም። መሲሁን መፈለጉ አይቀርም። መዳኑ አይቀርም። ቤተ ክርስቲያን እስከዚያው ዘመን ድረስ እንድትገሰግስ እግዚአብሔር የሰጣትን ሪስፖንሲቢሊቲ እንድትወጣ ነው የተጠራችው።
ፍጻሜን እያየ የሚኖር ሕዝብ እንድንሆን እንጸልያለን። መጠጊያ ያደረገው ሰው ተማምኖ ይኖራል፣ የለም ያሰጋው። ጌታዬን መጠጊያ ያደረገው ሰው ተማምኖ ይኖራል፣ የለም ያሰጋው። ጌታዬን መጠጊያ ያደረገው ሰው ተማምኖ ይኖራል፣ የለም ያሰጋው። ተስፋን የሰጠው የታመነ ነው። እንደተናገረው እንዲሁ አረገው። ተስፋን የሰጠው የታመነ ነው። እንደተናገረው እንዲሁ አረገው። 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 ተስፋን የሰጠው የታመነ ነው። እንደተናገረው እንዲሁ አረገው። ተስፋን የሰጠው የታመነ ነው። እንደተናገረው እንዲሁ አረገው። 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 አይመስለኝም ነበር ጌታ ነው የሚፈጸም ኑሮዬን ሕይወቴን ዞር ብዬ ሳየው የሆሎ የሆን እንጂ ያለው ግን ይሆናል። እሱ መች እንደሰው ተናግሮ ዝም ይላል። ያለው ይፈጸማል። ኤልሻዳይ ነው ያለው ይፈጸማል። ለእርሶ ምን ይሳናል? ያለው ይፈጸማል። ኤልሻዳይ ነው ያለው ይፈጸማል። እንደተናገረው እንዲሁ አረገው። ተስፋን የሰጠው የታመነ ነው። እንደተናገረው እንዲሁ አረገው። እንደተናገረው
ተናገረው እንዲሁ አረገው እንዲሁ አረገው ተናገረው እንዲሁ አረገው እንዲሁ አረገው ተናገረው ተናገረው እንዲሁ አረገው እንዲሁ አረገው ተናገረው እንዲሁ አረገው ያለው ይፈጸማል ኤልሻዳይ ነው ያለው ይፈጸማል ያለው ይፈጸማል ለእርሱ ምን ይሳናል ያለው ይፈጸማል ኤልሻዳይ ነው ያለው ይፈጸማል ያለው ይፈጸማል ለእርሱ ያለው ይፈጸማል ኤልሻዳይ ነው ያለው ይፈጸማል ያለው ይፈጸማል እርሱ ምን ይሳናል ያለው ይፈጸማል ኤልሻዳይ ነው ያለው ይፈጸማል ያለው ይፈጸማል እርሱ ምን ይሳናል ያለው ይፈጸማል ኤልሻዳይ ነው ያለው ይፈጸማል ለእርሱ ምን ይሳናል ተስፋ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ተስፋ ያለው ሕዝብ ስላረከን እናመሰግንሃለን። አንተን ታምኖ ተደላድሎ የሚኖር ሕዝብ ስላረከን እናመሰግንሃለን። የተናገርከውን የምትፈጽም ዓለምን ወደ ወደድከው የምታስኬደው አስቀድመ የምትናገረውን የምታደርገው የታሪክ አለቃ የታሪክ ባለቤት የታሪክ ጌታ እግዚአብሔር አምላካችን ክብር ላንተ ይሁን። እናከብርሃለን፣ እናመሰግንሃለን፣ ከፍ እናረጋሃለን። እግዚአብሔር ሆይ እናመሰግንሃለን። እንደፈለገ እንዲሄድ ታሪክን ስላለቀቀው ጌታ ሆይ ምን ይውጠን ነበር? ጌታ ሆይ በክፎች እጅ ብንሆን ኖሮ ምን ይውጠን ነበር? እግዚአብሔር አምላክ ሆይ በነገስታት በኤምፓየርስ ስር ብቻ ሆነን ቢሆን ኖሮ ምን ይውጠን ነበር? እግዚአብሔር ሆይ እንደወደዱ ሳይሆን እንደወደድከው ዓለምን የምታስኬደው የነገስታት ንጉሥ የሆን አምላካችን እግዚአብሔር ክብር ላንተ ይሁን። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ጌታ ሆይ ዛሬ በቃልህ እንዳየነው የተናገርከው ሁሉ ተፈጽመዋል። ትንቢት ጠብ አላለም። ጌታችን ሆይ ያልከው ባልከው ሰዓት ሆኗል። የቀረው ደግሞ ስለሚሆን እናመሰግንሃለን። የቀረው እንደወደድከው ስለሚሆን ጌታ ሆይ ክብር ላንተ ይሁን። አንተ ግን እስከ ፍጻሜው ድረስ ሂድ ተብሎ እንደተጻፈ እስከ ፍጻሜው ድረስ የሚገሰግስ ሕዝብ አድርገን ጌታ ሆይ ትንቢት እንደዚህ እየሞላ እያየን እየተፈጸመ እያየን እግዚአብሔር አምላካችን ሆይ የዘመን ፍጻሜ እየተቃረበ መሆኑን እያየን ቀልድና ፌዝ ጥላቻና ርኩሰት ያለበትን ሕይወት ከመኖር አውጣን ጌታ ሆይ ከዚህ አውጣንና የምር አንተን የሚከተል ሕዝብ እንድታረገን እንጸልያለን። እናመሰግንሃለን ስለምትወደን ሚስጥርህን ስለገለጥክልን ስላሳየህን ለታናናሾች አይኖቻችን ስለተከፈቱ እናከብርሃለን። ተመስገን። ሕዝብህን ባርክ ጌታ ሆይ እግዚአብሔር አምላካችን ሕዝብህን ባርክ። በሚሰማራበት ቦታ ሁሉ ባርከ ለበረከት አርጋቸው። ሲወጡ ሲገቡ ከነርሱ ጋር እንድትሆን የሰማነው የእግዚአብሔር ቃል በልባችን ውስጥ እንዲታተም እዚህ ያለነውን ብቻ ሳይሆን ኦንላይን የሚከታተሉ ሁሉ ጌታ እግዚአብሔር ሆይ በዚህ የፍጻሜ ዘመን አይን ሕይወትን ዛሬ መኖር እንድንችል የነቃ ሕዝብ አድርገን ጌታ የነቃ እግዚአብሔር ሆይ አንተ ከሌለህበት ነገር አውጣን። አንተ ከሌለህበት ሕይወት አንተ ከሌለህበት እግዚአብሔር አምላክ ሆይ ነገር አውጥተህ እግዚአብሔር አምላክ ሆይ ፍጻሜውን በናፍቆት እንደሚጠባበቅ ሕዝብ ነቅተን እንድንኖር ጸጋ ሰጠን። እናመሰግንሃለን። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም ተባረኩ።